ናሁ ወልድከ መስዋዕ ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? እንደምን ከርማችኋል? ይሄ ኤማሁስ ነው። ዛሬም እንግዲህ በተለየ ፕሮግራም መተናል ማለት ነው። እንደምታስታውሱት የመጨረሻ ፖድካስታችን የነበረው ከወንድሜ ከዮሐንስ ሙሉ ጋር ኒው ኤጅን በተመለከተ የሰራ ነው ፖድካስት ነው። አይ ቲንክ በአብዛኞቻችሁ ታስታውሱታላችሁ ብዬ አስባለሁ። እና ከዛ በኋላ ያው ውይይቱ እንደምታስታውሱ በጣም ጥቅል ውይይት ነው የነበረው። በጥቅሉ የኒው ኤጅ ፍልስፍና መሰረቶች ምንድን ናቸው፣ ከክርስትና ጋር እንዴት ነው የሚላተሙት፣ ተቃርኗቸው እንዴት ያለ ነው የሚለውን በተወሰነ ደረጃ ነበረ ኤክስፖዝ ለማድረግ ሞክረን የነበረው እንጂ የኒው ኤጅን በተመለከተ ጉዳይ አድርገን እንስራ ብንል ጉዳይ አድርገን ማለት ያኔም ጉዳይ አድርገን የሰራ ነው። ጉዳይ አድርገን ማለት በብዙ ኤፒሶዶች መሰራት የሚችል ነው ማለት ታሪኩን ለብቻ፣ ፖለቲካዊ ኢምፕሊኬሽኖቹን ለብቻ፣ ከኦርቶዶክሲ ጋር እንዴት በተቃርኖ እንደሚቆም እንዴት እንደሚላተም እያንዳንዱ ነጥብ እየተነተን እንስራው ብንል በጣም ብዙ ኤፒሶድ ሊወጣው የሚችል ስራ እንደሚሆን ግልጽ ነው። ምንም ጥያቄ የለውም። በጣም ቫስት ሊትሬቸር አለው ጉዳዩ ላይ ራሱ ከተለያየ አቅጣጫ የተጻፈ ማለት ነው። በተለይ በምዕራቡ ዓለም ውስጥ ከ1980ዎቹ በኋላ ከ1970ዎቹ ከ80ዎቹ በኋላ በቃ አብይ የሚባል እንቅስቃሴ ነው የኒው ኤጅ ሙቭመንት ማለት ነው። እና በምዕራቡ ዓለም ውስጥ በእግዚአብሔር አልባነት ምክንያት የተፈጠረውን የትርጉም ረሃብና የትርጉም ቮይድ ለመሙላት የመጣ አንድ እንቅስቃሴ ነው ማለት ይቻላል። ያው እንቅስቃሴው እንግዲህ ስሩ ሲመዘዝ ጥንት ከነበሩ ፍልስፍናዎች እንደሚመዘዝ የተወሰነ ባለፈው ለማንሳት ሞክረን ነበር። ግን አሁን ላይ እንደው በቃ ከረንት ላይ ያለውን እንቅስቃሴ ከሞቲቬሽናል ስፒከሮች ጋራ የፐርሰናል ዴቨሎፕመንት አሰልጣኝንን ከሚሉ ሰዎች ጋራ ያለውን እንቅስቃሴ ስንመለከት በቃ በፈረንጆቹ ከ1980ዎቹ በኋላ የመጣ እንቅስቃሴ ነው ማለት ይቻላል። እና እንግዲህ ሪካፕ ለማድረግ ባለፈው እንግዲህ በዋናነት ያነሳነው ነገር ኒው ኤጅ ማለት እንግዲህ ከሩቅ ምስራቅ ማለት በአስተምህሮ ደረጃ እና በአምልኮ ደረጃ ከሩቅ ምስራቅ ሃይማኖቶች ከቡዲሂዝም ከሂንዱይዝም የሚወስድ ለምሳሌ ዮጋ ዋና ሪቹዋል ነው የኒው ኤጅ ፕራክቲስ ማለት ነው። ያው ግን ሲመጣ ሜዲቴት ማድረግ ጽሞና ምናምን ተብሎ ነው የሚመጣውና ግን ስናየው የሂንዱይዝም ሪቹዋል ነው እንግዲህ ዮጋ እንደምታውቁት ማለት ነው። የራሱ የሆኑ እንትኖች ያሉ ስቴጆች ያሉት እንግዲህ ፋይናሊ ያው ከሂንዱይዝም አማልክት ጋራ መቆራኘት ነው እንግዲህ የመጨረሻው ጎሉ የሚሆነው ማለት ነው። ሰዎች እንግዲህ ይህንን የሚያውቁት የመጀመሪያው ስቴፕ ላይ አይደለም፣ ያው በውስጥ እየጠለቁ ወደ ውስጥ እየጠለቁ ሲመጡ ያው የሚረዱት እውነታ ይሆናል። ከዛ ደግሞ የሞቲቬሽናል ስፒቹ ደግሞ በጣም በቃ ይሄ ፐብሊክ ስፒከሮቹ በሞቲቬሽናል ስፒች በማነቃቃት ስም የሚናገሯቸው ነገሮች ፈጽሞ ጸረ ክርስቲያን የሆኑ ነገሮች ናቸው። ግን በዋናነት የተለያዩ አምልኮዎችን አንድ ላይ ቀይጦ የያዘ ነው። አዲስ የዓለም አንድ የሆነ ኒው ወርልድ ሪሊጅን የሚሉት ማለት ነው። እና ከሂንዱይዝም ከቡድሂዝም ከሰማው ከእስልምናም ከክርስትናም የተወሰኑ ነገሮችን የሚወስድና በሃይማኖቶች መካከል ምንም መሰረታዊ ልዩነት የለም። ሁላችንም የምንሄደው ወደ አንድ እግዚአብሔር ነው። በሂንዱም የሚሄደው ወደ እግዚአብሔር ነው። ቡድሂስቱም የሚሄደው ወደ እግዚአብሔር ነው። ክርስቲያኑ፣ ሙስሊሙም፣ ሌላውም ሻማኒስቱም ኤቭሪዋን የሚሄደው መንገዱ ይለያይ እንጂ ሁላችንም ወደ አንድ አምላክ ነው። ወደ አንድ ስል ያው ሞኖቴስት በሆነው ሴንስ ማውራት አይደለም፣ እነሱ ይህንን አይቀበሉም። እና ግን መጉዟችን በቃ ተመሳሳይ ነው እና የተለያዩ መንገዶች አሉ። ሁሉም መንገዶች ትክክል ናቸው፣ ሁሉም መንገዶች ደግሞ ወደ አምላክ ያደርሳሉ የሚል አመለካከት ያለው ነው። እንግዲህ ምንም አውትራይት ሪጀክሽን ሊገጥመው የሚገባ ነገር ነው ማለት ምንም ጥልቀትም ሶፊስቲኬሽንም አይጠይቅም፣ ከክርስትና ጋር በተቃርኖ የሚቆም ስለመሆኑ ማለት ነው። እና ዛሬ ግን በተለይ ሁኔታ ማድረግ የፈለግኩት ነገር ምንድን ነው? ከኛ ውይይት በኋላ በጌታሁን ሄራሞ እና በዶክተር ኤልያስ ገብሩ መካከል ውይይት ክርክር ተደርጎ ነበር፣ እግረኛው በተባለ ሚዲያ ላይ ማለት ነው። እና እሱን ውይይት ክርክር ካየው በኋላ ከኛ ቤተክርስቲያን በኩል የተወሰነ ነገር መባል እንዳለበት እያሰበን በኤማሁስም ውስጥ እየተወያየን ነበር የቆየ ነው እውነቱን ለመናገር። ምክንያቱም ኤልያስ የተባለው ሰው በብዛት ነገሩ ከኢትዮጵያ የጥንት እውቀት ጋር ከኢትዮጵያ የጥንት ጥበብ ጋር የሚገናኝ እንደሆነ አድርጎ ከኦርቶዶክስ ቤተክርስቲያን ጋር
ምንም ተጣርሶ የሌለውን ነገር እንደሆነ አድርጎ ነበር እያቀረበ የነበረ። ያው ጌታሁን የራሞ ደግሞ ባክግራውንዱም የፕሮቴስታንት ባክግራውንድ ያለው ሰው ስለሆነ ይህን ነጥብ ዲፌንድ ሊያደርግ አይችልም። ኦብቪየስሊ ኤክስፔክትም አናደርግበትም እና ኢቭን ግዕዝ እየጠቀሰ ኩሉ አመክሮ ዘሰናይ ነው ምናምን እያለ በጣም እንደው ትልቅ ነገር ማለት ግዕዝ እንግዲህ ምናልባት የጌታሁንን የግዕዝ ባክግራውንድ አለመኖር ተጠቅሞ ሁሉ ማኒፕሌት ሊያደርገው እየሞከረ ሁሉ ቢመስልባቸው ትንሽ የሚያስቁ አጋጣሚዎችም ነበሩት ዲቤቱ ማለት ነው። እና ኩሉ አመክሮ ዘሰናይ ነው ያለው ያው ከዚህም ከዚያም በክርስትናም ከምናምንም የሚገኙትን ከቡዲዝም ከሂንዱይዝም የሚገኙ ቁም ነገሮች ከተገኙ እነሱን አዋህዶ መጠቀም ይቻላል የሚል አይነት በጣም ዴንጀረስ የሆነ ሀሳብ ለመሰንዘር ነበረና ያው ሁሉም መርምሮ መልካሙን ያዙ ማለት ይችል ነበር። ግን ግዕዙን የጠቀሰው ለምን እንደሆነ ኢትስ ሞር ኦፍ ሳይኮሎጂካል እና እንደዛ አድርጌ ነው የተረዳሁት። እና ያን ያህል ጥሩ የሚባል ዲቤት አልነበረም። እውነት ለመናገር ጌታሁን ጥሩ ነጥቦችን ሜክ አድርጓል። ግን በሞዴሬተሩ ጭራሽ ከጽንሰ ሀሳቡ ጋር ምንም ትውውቅ ያልነበረው በመሆኑ አንድም፣ ሁለተኛ ደግሞ ኤልያስ ደግሞ አርጊመንቶቹን ፕሮፐርሊ በትክክል ኢንጌጅ እያደረጋቸው ስላልነበረ ያው ያን ያህል ጥሩ ዲቤት ነው ለማለት አይቻልም እውነት ለመናገር። ያው ጌታሁን ግን በጣም ጥሩ ነጥቦች ሜክ ያደረገ ይመስለኛል። ለዚህም አይ ቲንክ ምስጋና የሚገባው ይመስለኛል ጌታሁን እና እንዴት አይጋጭብህም እያለ በተደጋጋሚ ኮንትራዲክሽኑን ስፖርት ለማድረግ እየሞከረ ነበር። ግን በጣም ብዙ የቀደምት ኢትዮጵያውያን ጥበብ የቤተክርስቲያን ጥበብ እያለ በቤተክርስቲያንና በቀደምት ኢትዮጵያውያን ለመጠለል በጣም ብርቱ ሙከራ አድርጎ ነበር ኤልያስ። እና ይሄን ደግሞ ኤክስፖዝ ማድረግ ይገባናል ብዬ አስባለሁ በቤተክርስቲያን በኩል ያለን ሰዎች ነው። እና ዛሬ ለማድረግ የምንሞክረው ይሄን ነው ቤዚካሊ። ለምን ኤልያስ የሚል ጥያቄ ሊነሳ ይችላል። ያው ብዙ ሰዎች አሉ እንግዲህ ደግሞ በጣም አንፎርቹኔትሊ አብዛኞቹ ኦርቶዶክሳውያን ናቸው። እና ይሄ በጣም አለመታደል ነው። የዚህ እንቅስቃሴ አጋፋሪዎች የዚህ እንቅስቃሴ እንደ ኢትዮጵያ ውስጥ በቃ አንቀሳቃሽ የሚባሉት ሰዎች አብዛኞቹ ኦርቶዶክሳውያን ናቸው። ያው እንግዲህ ኦርቶዶክሳውያን ናቸው ስል ፕራክቲስ ያደርጋሉ፣ ነገር ሃይማኖቱን በጥልቀት ይገነዘቡታል፣ ኮንትራዲክሽኑን አንደርስታንድ ያደርጋሉ። እነዚህን ሁሉ ነገሮች ለማለት ፈልጌ አይደለም፣ ግን ያው የተጠመቁ ኦርቶዶክስ ነን የሚሉ ሰዎች ናቸው ማለት ነው። እና እሱ አንፎርቹኔት ነው በጣም ቤተክርስቲያን ውስጥ እና ከቤተክርስቲያን ውስጥ በኩል ደግሞ ምንም ድምፅ አለመምጣቱ በጣም የሚያሳዝን ነው። አስታውሳለሁ የዛሬ 2 ዓመት አካባቢ የኒው ኤጅ ጉሮዎች ኢትዮጵያ ውስጥ ያሉት ጉሮዎች መድረኮቻቸውን ሲያስመርቆ አንድ ላይፍ ክላስ አንደኛው ዳዊት ድሪምስ ዳጊ ላይፍ ክላስ ዳዊት ድሪምስ ምናምን እያሉ ሲያስመርቁ እየሄዱ ትውልዱ ወደ እነሱ እንዲሄድ ሲያነቃቁ የነበሩት የኢትዮጵያ ቤተክርስቲያን ሰዎች ነን ያሉ ሰዎች ነበሩና እኔ እንግዲህ እንዳለመታደልም አየዋለሁ በተወሰነ ደረጃ ምንም ሬፑቴሽን አለመምጣቱ ያው ዴድ ስለመሆኑ በቃ የፐብሊክ ኢንቫይሮንመንቱ ኮምፕሊትሊ የሞተ እና ይህንን ነገር ለመረዳት በጣም ወደኋላ የቀረ በጣም እንዴት ብዬ እንደምገልጸው ራሱ አላውቅም። እና ሌሎች ቦታ ቢሆን ምን አይነት ሪያክሽኖች ሊመጣ ይችል እንደነበረ ስለምገምት ነው ካሉት ነገሮች በመነሳት ማለት። ግን የኛ ዲስኮርስ በጣም ዝቅ ባሉ ነገሮች የተጠመደ ከመሆኑ የተነሳ ይህንን ዴንጀር በተወሰነ ደረጃ ለማየት የሞከሩ ሰዎች አልነበሩም። ይልቁንም ከቤተክርስቲያን በኩል የሄዱ ሰዎች ወደ ኒው ኤጀሮቹ ወጣቶች እዛ ሄደው ላይፍ ክላስ ቢሰለጥኑ እንግዲህ ላይፍ ክላስ አሰለጥናለሁ ያለችው ሴት የካርቶልን የምታነብ የካርቶል እንግዲህ የሚታወቅ በኒው ኤጅ እንትኑ በጣም የሚታወቅ ሰው ነው የካርቶል። ሌሎቹም የምታነሳቸው ነገሮች እንዳለ ከሂንዱይዝም ጋር በጣም ዲፕሊ የተገናኙ ነገሮች ሆነው ሳለ ግን ፕሪስክሪፕሽን ሲጽፉላቸው ለወጣቶቹ እዛ ሄዳችሁ ላይፍ ክላስ ብትሰለጥኑ የሚል ፕሪስክሪፕሽን ሁሉ ሲጽፉ የነበረበት በጣም አስገራሚ ሁኔታ ላይ የነበር ነው ያኔም። አሁንም የተለወጠ በጣም እንደውም እየባሰ እየከፋ የመምጣት ነገር እንጂ ጥሩ እየሆነ ማለት እየተሻሻለ የመምጣት ነገር አንመለከትም። እና እንግዲህ ኤልያስን ለምንድን ነው የምናነሳው ከተባለ አንደኛ ኒው ኤጅን ዲፌንድ ከሚያደርጉ ሰዎች መካከል አንዱ ነው። ስለዚህ ያው ኒው ኤጅን ዲፌንድ የሚያደርጉ ሰዎች ያው በተወሰነ ደረጃ ሬፑቴሽን ያስፈልጋቸዋል ብዬ አስባለሁ። ኤልያስ ግን በጣም ፓርቲኩላር የሚሆነው ነገር ለኤልያስ ምላሽ መስጠት አስፈላጊ የሚሆነው ነገር ለምንድን ነው የሚሆንበት ምክንያት በዋናነት ብዙ ጊዜ ኒው ኤጅን ዲፌንድ ከማድረጉ ባሻገር ከቤተክርስቲያን ሰዎች ድጋፍ ያለው እንደገና ደግሞ ሰዎችም ደግሞ ከቤተክርስቲያን ሰዎች ድጋፍ አለው ብለው ጆሮአቸውን የሚሰጡት ልባቸውን የሚሰጡት ሰው ከመሆኑ የተነሳ ነው
ለኤልያስ ምላሽ መስጠት የሚያስፈልገን ማለት ነው። መጽሐፉን እንግዲህ አርምሞን መጀመሪያ ሳየው ያን ያህል ሰርፕራይዚንግ አልነበረም። እውነት ለመናገር ካመሰገናቸው ሰዎች አንዱ እንግዲህ መጋቢ ሐዲስ ሮዳስ ታደሰ ነው እና ዲቤቱም ላይ በጣም ኢንላይት እንዲሆነ ሰው ነው፣ የበራለት ሰው ነው። አንድ ነገር ከሌላ እንትን ስለመጣ በኋላ አክቹዋሊ ክሊፑን ለማሰማት መሞክር ይሆናል እና በዚህ ምክንያት በጣም ሰዎች አርምሞ የሚለውን መጽሐፍ እንዳነበቡ የተወሰነ መረጃ ለመሰብሰብ ችያለሁ። እንደገና ራሱም የጽሞና ማዕከል አርምሞ የሚባል የጽሞና ማዕከል እንዳለው ለማወቅ ችያለሁ። ራሱም ይናገራል አክቹዋሊ እና ግን መጽሐፉ በጣም በከፍተኛ ቁጥር ተነባቢነት ያገኘ በብዛት ደግሞ በኦርቶዶክሳውያን በኩል የተነበበ እንደሆነም ብርቱ ጥርጣሬ ያለኝ እውነት ለመናገር በዚህ ምክንያት ያው እንግዲህ በቤተክርስቲያን በኩል ያለውን ነገር የተወሰነ ለማሳየት ነው ሞክረው። እንግዲህ አሁን የተለየ በጣም እንደው የተራቀቀ በጣም ሶፊስቲኬትድ የሆነ ነገርም የለውም። እውነት ለመናገር የኤልያስ ጽሑፍ በጣም በቃ አንድ ትንሽ ክሪቲካል ቲንኪንግ ያለው ሰው ትንሽ የቤተክርስቲያንን ትምህርት ለመረዳት የቻለ ሰው በጣም ኢዝሊ ሪፊዩት ሊያደርገው የሚችለው ነገር ነው ብዬ ነው የማስበው እና እኔ ያህል ትልቅ ኢምፖርታንስ የሚሰጠው ሆኖ አልነበረም። ግን በፐብሊኩ ዘንድ ካለው እንደገና ደግሞ ፐብሊኩ በሚሰማቸው ዘንድ ሰዎች ዘንድ ካለው አላዋቂነትና ኦልሞስት ኦፖርቹኒዝምም ልለው ይችላሉ የተነሳ በጣም ሰዎች ሳያውቁት ወደዚህ እንቅስቃሴ ሊሄዱ የመቻላቸው እድል በጣም በጣም ሰፊ ነው እና ለዛ ነው እንግዲህ ለኤልያስ አንድ ምላሽ መስጠት ያስፈለገበት ምክንያት ማለት ነው። እንግዲህ ቤዚካሊ ይሄ ነው እንግዲህ ምክንያታችን። ክርስትናና ኒው ኤጅ ስምም ናቸው ለማለት የሚሞክሩ የትኞቹም ሰዎች በዝምታ መታለፍ የለባቸውም። በተለይ ደግሞ እንደ ኤልያስ ገብሩ አይነት ከቤተክርስቲያን መምህራን የቤተክርስቲያን መምህራንን ከሚሉ የቤተክርስቲያን መምህራን ስለማልላቸው ነው እኔ የቤተክርስቲያን መምህራንን ከሚሉ ሰዎች ድጋፍ አለን ብለው ጀኔሬሽኑን በዛ መንገድ በጣም እየጎዱ ያሉ ሰዎች ደግሞ ምላሽ ያስፈልጋቸዋል ብዬ አስባለሁ። ለዛ ነው እንግዲህ በዋናነት ለኤልያስ መልስ የምንሰጠው ማለት ነው። እንግዲህ ሁለት ነገሮች ነው አሁን ለማድረግ ሞክረው። አንደኛ አርምሞ ከሚለው መጽሐፍ ውስጥ ኒው ኤጅን በቃ በግልጽ ቁልጭ አድርጎ የሚያሳየው የተወሰኑ ምንባቦች ለማሳየት ሞክራለሁ። ሁለተኛ ደግሞ ዲቤቱ ላይ ከጌታሁን ጋር የነበረው ዲቤት ላይ ያነሳቸውን በጣም ፕሪሎጂክ አርጊመንቶች እያነሳው ደግሞ ለምን እንደማያስኬዱ የተወሰነ ማብራሪያ ለማከል እሞክራለሁ ማለት ነው። ስለዚህ ሁለቱን ነገሮች በዋናነት የማደርገው እንግዲህ አርምሞ የሚለውን መጽሐፉን እንግዲህ ያነበባችሁ ሰዎች የረር ዋሻ ውስጥ የተከናወነው ነገር መቼም ግር ሳያሰኛችሁ እንደማይቀር እገምታለሁ። እውነት ለመናገር ወደሱ እንመጣለን። እንግዲህ ያን ያህል ከሊትሬቸር አንጻር ስንመለከት ያን ያህል ጥሩም ጥልቅም የሚባል መጽሐፍ አይደለም። ያን ያህል የሚረባ መጽሐፍ ሆኖ አላገኘሁትም የኤልያስን መጽሐፍ ማለት ነው እና ብዙም አይሉ ነው እንግዲህ የሆነ ጠጠር ያሉ ሊትሬቸሮች ቦታ ላይ የለመደ ሰው ብዙ ገጾች ታግሶ ማንበብ የሚችል አይመስለኝም። እኔም ታግሼ ለማንበብ የሞከርኩት ያው ለዚህ ምላሽ የግድ ማንበብ ስለነበረብኝ ነው የመጽሐፉን ያነበብኩት ማለት ነው እና ያው ከኤክስፔክቴሽንም በታች ነው መጽሐፉ። በጣም ያን ያህል የሚረባ የሚባል መጽሐፍ አይደለም ከሊትሬቸር አንጻር ማለት ነው። ግን እሱ ዋናው ጉዳይ አይደለም። ትኩረቴ ፒውርሊ የኒው ኤጅ ሀሳቦች የተንጸባረቁባቸውን ቦታዎች ተመለከተ ማንሳት ነው። እንግዲህ አንድ ዶክተር ሶፎንያስ የሚባል ካራክተር አለ መጽሐፉ ላይ ካስታወሳችሁ እና ህይወት ውስጥ ሰላም ከማጣቱ እየተነሳ ወደ የረር ዋሻ ይሄዳል። ከዛ ከሆኑ ሰውዬ ጋር ይገናኝና ከእሳቸው ጋር የነበረው ኮንቨርሴሽን በጣም የሚያስገርም ኮንቨርሴሽን ነው የሚያደርገው እና አንዳንዶቹ ነገሮች ማንበብ የሚያስፈልግ ይመስለኛል። ገና መጽሐፉ ሲጀምር ግን አይታችሁ ከሆነ የተለያዩ የዝምታ እንግዲህ አርምሞ ዝምታ ማለት ነው። ዝምታን በተመለከተ የሚያነሳቸው ነገሮች እዚህ ጋር አለ እና ዝምታን በተመለከተ ከክርስትና፣ ከእስልምና፣ ከቡድሂዝም፣ ከሲግመንድ ፍሬድ ከተለያዩ ሰዎች አምጥቶ አዚፍ ሁሉም ሰዎች ዝምታ ሲሉት ተመሳሳይ ነገር ማለታቸው እንደሆነ አስዩም አድርጎ ነው የሚነሳው እና እንግዲህ ኒው ኤጅ አንዱ ነገር ይሄ ነው። እንግዲህ ሁሉም ማለት የሴማንቲክስ ለምሳሌ አሁን እኛ አርምሞ ስንልና ሂንዱይዝም ውስጥ ያሉ ሰዎች አርምሞ ሲሉ ኢንታይርሊ በቃ የተለያየ ስለሆነ ነገር ነው እያወራን ያለ ነው ማለት ነው። ኤልያስ ግን እንደዚህ አይነት ዲስቲንክሽን አይቀበልም። በቃ እነሱም አርምሞ ይላሉ ወይም እነሱም ጽሞና ይላሉ፣ እኛም ጽሞና እንላለን። ስለዚህ ስለ ተመሳሳይ ነገር እያወራ ነው የሚል በጣም ቤዚክ ኢኩዊቮኬሽን ፋለሲ ነው የሚሰራው። ከዛ ነው የሚጀምረው መጽሐፉ ማለት ነው እና የነቢዩ መሐመድና የዝምታ እንትን ይጠቅሳል። የማይጠቅሰው ነገር የለም እና የሂንዱይዝም ውስጥ ያሉ ሰዎችን የቡድሂስቶቹን
የዝምታ አባባል ይጠቅሳል። እንደገና ደግሞ ማሪሳቅን ይጠቅሳል which is በጣም ፔንፉል እና ማሪሳቅ ውስጥ ያለውን የዝምታ ጽንሰ ሀሳብ ከሌሎቹ ጋር ስምም እንደሆነ አድርጎ ነው የሚያቀርበው ማለት። ስለዚህ ያው ገና ከመጀመሪያ ስትጀምሩ ያው ይህንን ኤጀንት ነገር ዳርዳሩን የምን ዳርዳሩ እስክስታ ነው እንደሚባለው ዳርዳሩ ይታያል። በጣም ግልጽ ነው። ግን ከሌሎቹ ካራክተሮች በጣም በተለየ ሁኔታ የኒው ኤጀንት ነገር የሚያሳየው እንግዲህ ወደ ኤረር ተራራ ዶክተር ሶፎንያስ የሚያደርገው ጉዞ ነው እና እስቲ አንዳንዶቹ ነገሮች ለማንበብ እንሞክርና ከሚያገኛቸው ሰውዬ ጋር ያለው ኮንቨርሴሽን በጣም ያስገርማልና ለምሳሌ አንድ እንትን ልጥቀስላችሁ። ልክ እንደ ክርስትናው ይላል። አሁን እንግዲህ ኮት እያደረኩኝ ነው። ልክ እንደ ክርስትናው እስልምናውም የድንግል ማርያምን የአርባው ምሳሌነት በምዕራፍ 19 ቁጥር 26 ሲጠቁም ብይም ጠጭም ተደሰችም እኔ ለአልራህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ ብሎ ይገልጠዋል። እንግዲህ እስልምናው ስለመቤታችን የአርባው ምሳሌነት ሲያወራ ማለት ነው። ኤልያስ ነው ይሄንን የሚለው በይ ብሎ ይገልጠዋል። በተጨማሪም ዝምታና ብቸኝነትን በተመለከተ የተጻፉ በርካታ ሐዲሶች አሉ። ከመካከላቸው ዝም ያለ ሰው ይድናል እና በአላህና በመጨረሻው ቀን ያመነ መልካም ይናገር አሊያም ዝም ይበል የሚሉትን መጥቀስ እንችላለን ነው። እንግዲህ አሁን ይህንን እንግዲህ የእመቤታችንን ዝምታ በተመለከተ ከእስልምና አንስቶ ያው እንግዲህ ስለ ዝምታ እንግዲህ እስልምና ላይ የሚወራው በእስልምና ዘንድ ያለው የዝምታ ጽንሰ ሐሳብ በክርስትና ውስጥ ካለው የዝምታ ጽንሰ ሐሳብ ጋር ምንም የሚራራቅ ነገር እንዳልሆነ አድርጎ የሚያነሳበት ክፍል ነው። በጣም ብዙ ምንባቦች አሉ በነገራችን ላይ እና አሁን ለመምረጥ እየተቸገርኩ ነው የትኛውን ላንብብ እያልኩኝ ማለት ነውና ከሰውዬ ጋር በጣም በቃ ጉድ የሚያሰኙ የሚገርሙ ኮንቨርሴሽኖች ነው የሚያደርገው ማለት ነውና ለምሳሌ ራቅ ብሎ መገለልና ከሰው ተነጥሎ መመሰጥን በተመለከተ ገጽ 131 ኮት እያደረኩኝ ነው። ራቅ ብሎ መገለልና ከሰው ተነጥሎ መመሰጥን በተመለከተ በየሃይማኖቶቻችን የኦርቶዶክስ ተዋሕዶ መነኮሳትና ባህታዊዎች፣ የእስልምና ቃዲ ሙራድና ወሌዎች፣ የፕሮቴስታንት ጾም ጸሎት ቆይታ አድራጊ አገልጋዮች የመሳሰሉትን ማንሳት እንችላለን። በባህሎቻችን ውስጥም እንደ ገዳ መንፈሳዊ አባት ቃሎች ያሉ ከማህበረሰቡ ተገለው በዋርካው ወደ ስር በጽሞና ይቆያሉ ምናምን እያለ ይቀጥላል። ገጽ 131 ላይ ማለት ነው። እና አሁን እነዚህን ምንባቦች እያመጣ ያሉት ብዙ አዲስ ነገር ለመጨመር አይደለም፣ ያው ማሳያዎችን ለማጠናከር ነው። እና እንግዲህ ሙሉ እንትኑ ላይ ስትመለከቱት ኮንቨርሴሽኑ ላይ ሁሉም ጋር ያለው የጽሞና ፕራክቲስ ተመሳሳይ ፕራክቲስ እንደሆነ፣ ስለ ጽሞና ያላቸው አስተሳሰብ ተመሳሳይ እንደሆነ እና ደግሞ ወደ ተመሳሳይ የአእምሮ ሰላም የልቦና መረጋጋት የሚወስድ እንደሆነ ስለሚያነሳ ነው እነዚህ ነገሮች እየጠቀስኩ ያሉት ማለት ነው። ስለ ዮጋ የሚያነሳበት ግን አንድ ክፍል አለ እና ገጽ 132 ላይ ወደ ምስራቁ የዓለም ክፍል ሄደን ኮት እያደረኩ ነው። አሁንም ወደ ምስራቁ የዓለም ክፍል ሄደን ህንድን ብንመለከት ምናልባትም በአርሞ ወይም ሜዲቴሽን ረገድ ለዓለም ምሳሌ የሚሆኑ ጉሮዎችን እና ዮጊዎችን ያበረከተች ሀገር ሆና እናገኛታለን። አርምሞን ዋነኛው የአምልኮ አካል አድርገው የሚያስተምሩት የሂንዱይዝም እና ቡዲዝም ሃይማኖቶች ከምስራቅ አልፎ ለብዙ ምዕራባውያን ራስን የማወቅን መንገድ አስተምረዋል። ገጽ 132 እስከ 133 ማለት ነው። ከመጽሐፉ ነው ኮት እያደረኩ ያሉት። እንግዲህ አስቡት፣ አሁን የሚታወቅ ነው ዌስተርኑ ዓለም ላይ የኒው ኤጅ ፕራክቲሶች በጣም በግልጽ እንትን እንዳሉ የፋዘር ሴራፊም ሮዝ ኦርቶዶክስ ሪሊጅን ኦፍ ዘ ፊውቸር የሚል በጣም ጥሩ መጽሐፍ አለ። ሙሉ ስለ ኒው ኤጅ አይደለም የሚያወራው፣ ግን ስለ ኒው ኤጅ የሚያወራበት ክፍል ላይ ልትመለከቱ ትችላላችሁ። ለምሳሌ መነኮሳት ማለት ገዳማት፣ አሁን አንዳንድ የካቶሊክ ገዳማትን ሳይቀር ዮጋና የዜን ሜዲቴሽን እንዴት ጥሶ እንደገባ ካሊፎርኒያ ውስጥ በቃ ሙሉ ገዳሙ ውስጥ መነኮሳቱ የካቶሊክ ገዳም ነው። መነኮሳቱ ዮጋ ፕራክቲስ የሚያደርጉበት እንዳለ ምናምን ብዙ ምሳሌ እየጠቀሰ ፋዘር ሴራፊ የሚያነሳበት አለና እንግዲህ አስቡት፣ ለብዙ ምዕራባውያን ራስን የማወቅን መንገድ አስተምረዋል የሚለው እና ማን ነው? ሂንዱይዝም እና የቡዲዝም ሃይማኖቶች ከምስራቅ አልፈው እንዴት ያላቸውን አበርክቶ በሚያነሳበት ክፍል ነው ማለት ነው። አሁን ይሄ ፒውርሊ የኒው ኤጅ አመለካከት ነው ማለት የሚያወላዳም አይደለም። እውነት ለመናገር ዲቤቱ ላይ በጣም ተፍጨርጭሮ ነበር፣ ሊክዳው ሞክረው ነበር። ግን በጣም ክሊር ነው ለማየት ለሚሞክር ሰው ማለት ነው። እና አንድ ሁለት ምንባብን ጨመርና እስቲ ወደ ቪዲዮዎቹ እንገባለን። ገጽ 142 ላይ ደግሞ ሌላ በጣም ቲፒካል በቃ የኒው ኤጅን እሳቢ በደንብ የሚያንጸባርቅ ነገር እናገኛለን። ለሶፎንያስ ምን ይሉታል እንግዲህ ሰውየው ብዙም በጥያቄ አትባዝን ኮት እያደረኩ 142
ብዙም በጥያቄ አትባዘን። በየትኛውም እውነታ ወይም ሪያሊቲ ውስጥ ብንገኝ ዋናው ነገር ማወቅ ያለብንን ማወቃችን፣ መሆን ያለብንን መሆናችን ነው። በጣም እንግዲህ እንዲያዝ የፈለግኩት ነገር በየትኛውም እውነታ ወይም በየትኛውም ሪያሊቲ ውስጥ ብንገኝ አንደኛ ምን ማለት ነው? በየትኛውም እውነታ ወይም በየትኛው ሪያሊቲ አንድ ነው። እንግዲህ እኛ ኦርቶዶክሳውያን የምናምነው በእውነታ አንድነት ነው እንጂ የተለያየ እውነታ የተለያየ ሪያሊቲ አለ ብለን አናምንም። አንደኛው ነገር ነው። ሁለተኛ ግን እሱ ሰዎች የተለያየ ነገር እነሱ እውነታ ብለው የሚያምኑት እነሱ ሪያሊቲ ብለው የሚያምኑትን ነገር ነው ያነሳ ያለው። በኦርቶዶክስ ሪያሊቲ ውስጥ ብንገኝ፣ በሂንዱ ሪያሊቲ ውስጥ ብንገኝ ማለትም እነሱ ሪያሊቲ ነው ብለው በሚያስቡት ውስጥ ማለት ነው፣ ወይ በእስልምና ሪያሊቲ ውስጥ ብንገኝ ዋናው ነገር የተገኘ ማለት ያለንበት እውነታ ወይም ሪያሊቲ ሳይሆን ማወቅ ያለብንን ነገር እዛ ሪያሊቲ ውስጥ ሆነን ማወቅ ያለብንን ነገር ማወቃችን፣ መሆን ያለብንን ነገር መሆናችን ነው ይላል። አሁን እንግዲህ ፒውርሊ ኮላፕስ የሚያደርግ ሀሳብ ነው። እውነት ለምን አንደኛ ሰልፍ ሪፊቲንግ ነው። ሁለተኛ ደግሞ እውነታን በተመለከተ ያለው ብየና ከኦርቶዶክሳዊ ክርስትና ጋር በምልአት የሚቃረን የእውነታ ብየና መሆኑን ማየት እንችላለን። እና በየትኛውም እውነታ ሪያሊቲ ውስጥ ተገኝተን ዋናው ነገር ማወቅ ያለብን እኛ እንደዚህ ብለን አናምንም። ወርልድ ቪው ወይም ደግሞ ዓለምን የምንመለከትበት መንገድ ወይም ደግሞ ያለንበት ሪያሊቲ ዋናው ቁም ነገር ያለው እዛ ላይ ነው ብለን ነው የምናስበው። እንግዲህ ፋክት የብሩት ፋክት ኤግዚስት ያደርጋል ብለን አናስብም። እንግዲህ በዋናነት ብሩት ፋክት ማለትም ይሄ ሂንዱይስቶችም የራሳቸው በራሱ የሚቆም ማለት ከሂንዱይዝም ፍሬምወርክ ተነጥሎ በራሱ ያው ቆሞ እውነት ሊሆን የሚችል ሀሳብ ኤግዚስት ያደርጋል ብለን አናምንም። ወይም በእስልምና ውስጥ በሌሎችም ሃይማኖቶች ውስጥ ማለት ነው። እና እሱ ግንም እያለ ያለው ምንድነው? በየትኛውም እውነታ ወይም ሪያሊቲ ውስጥ ብንገኝ ዋናው ነገር ማወቅ ያለብንን ነገር ማወቃችን ነው ይላል። እስቲ አንድ ምንባብን ጨምረና ከመጽሐፉ ዮጋን በተመለከተ አንድ በጣም በግልጽ እንግዲህ የሚያነሳበት ክፍል አለና እሱን ካነሳው በኋላ አይ ቲንክ ወደ ቪዲዮቹ ሄጄ የተወሰነ ኮሜንት ለማድረግ እሞክራለሁ ማለት ነው። እና ምን ይሉታል እንግዲህ የረር የሚያገኛቸው ሰውዬ አበሻ እንዴት ዮጋን ሳያውቀው እንደ ችግር እንደሚመለከተው ነገር ግን እንዴት የጥበብ ምንጭ እንደሆነ የሚያነሱበት አንድ ክፍል አለና ምናልባት እሱን ክፍል የተወሰነ ላንብበውና አይ ቲንክ ወደ ቪዲዮቹ መሄድ እንችላለን ማለት ነው። እና እንግዲህ ያስቡት ሰውየው እንግዲህ የረር ነው ያገኛቸው። አንዱ በጣም የሚያስገርመኝ ነገር ይሄ የጽሞና ፕራክቲስ ውስጥ ያሉ ሰዎች ናቸው፣ ባህታውያን ናቸው፣ ገዳማውያን ናቸው ተብሎ ፖርትሬት የሚደረጉት ሰዎች እንዴት ከኦርቶዶክሳዊ ክርስትና ጋር እንደው የተቃረኑ በቃ በምልአት የተቃረኑ ሰዎች እንደሆኑ ስንመለከት በጣም ነው የሚያሳዝነው። እና አንዱ ወደፊት እንደውም ሊሰራ ይገባል ብዬ የማስበው ነገር ምንድን ነው? ትክክለኛ ኦርቶዶክሳዊ ባህታዊ፣ ትክክለኛ ኦርቶዶክሳዊ መነኩሴ በስነ ጽሁፎቻችን ውስጥ ፖርትሬት ሲደረግ እንዴት አቢውስ ተደርጓል የሚለው በደንብ መታየት ያለበት ይመስለኛልና ኤኒዌይስ እሱን እንግዲህ የተወሰነ ለማሳየት ጊዜ የለንም አሁን ላይ እውነት ለመናገር። ግን ያው እንደዚህ አይነት ፖርትሬልስ በጣም ሮንግ ናቸው የሚለውን አይ ቲንክ በጣም ክሊር ይመስለኛል። እዚህ ጋር ለምሳሌ እውነት ለመናገር ጥበቡ ከየትም መጣ ከየትም ዋናው ነገር መተግበሩ እንደሆነ መርሳት የለብህም ይሉታል። ከየትም መጣ ከየትም ምን ማለት ነው? ማለት እኛ ከምንጩም ነው ችግራችን። ማለት ከየት መምጣቱ ልክ አላስፈላጊ ኢሬሌቫንት እንደሆነ ነገር አድርገው ነው እሳቸው የሚያቀርቡት። ግን ጥበቡ ዲሞኒክ ሊሆን ይችላል፣ ከእግዚአብሔር ሊሆን ይችላል። ጥበቡ ከእግዚአብሔር መሆኑ መረጋገጥ መቻል አለበት። እሳቸው ግን የሚሉት ጥበቡ ከየትም መጣ ከየትም ዋናው ነገር መተግበሩ እንደሆነ መርሳት የለብህም። ነገር ግን በተለይ አሁን ያለው የእኛ ማህበረሰብ ካራቴን ጨምሮ እንደ ዮጋና ሜዲቴሽን ያሉት ጥበቦችን እንደ ባዕድ ነገር የማየት የተሳሳተ አስተሳሰብ ስላለው ስራ መሰረቱ ማሳወቁ ጠቃሚ ይመስለኛል ይላሉ። በጣም እንግዲህ የሚያስገርም ነገር ነው። ሁለት ነገሮች ማንሳት ይቻላል። አይ ቲንክ እዚህ ጋር አንደኛ አሁን ያነሳሁት ነው አጽንኦት መስጠት የሚያስፈልገው። ጥበቡ ከየትም መጣ ከየትም የሚባል ነገር የለም። ከየት መምጣቱ በጣም ኢምፖርታንት ነው። እንግዲህ አንድ ሰው ጥበብ ስለተባለ ብቻ እንግዲህ ፕራክቲስ ሊያደርገው ይችላል ማለት አይደለም። ጥበብ ስለተባለ የመጣበት ምንጭ አያሳስበኝም ሊል አይችልም። ይሄ እንግዲህ በጣም ግልጽ የሆነ ስህተት ያዘለ አስተሳሰብ ይመስለኛል።
ሁለተኛው ደግሞ አሁን ያለው የኛ ማህበረሰብ ካራቴን ጨምሮ ካራቴ ከጥቁሮች እንደመጣ ምናምን የሚያትትበት በጣም ብዙ የሚዘበዝብበት ክፍል አለና ይሄንን አድማጮችን ላለማሰልቸት ብዬ ይሄን ክፍል አላነሳውም። እንደ ዮጋና እንደ ሜዲቴሽን ያሉ ጥበቦችን እንደ ባዕድ ነገር የማየት የተሳሳተ አስተሳሰብ ስላለው ስለመሰረቱ ማሳወቅ ጠቃሚ ይመስለኛልና ስለመሰረቱ ምንድነው ከኛ ጋር ስምም መሆኑን ማሳየት ነው። ዮጋና ኦርቶዶክሳዊ ስርዓት አምልኮ ምንም የሚያገናኛቸው ነገር የለም እና ዮጋ ዲሞኒክ ነው ማለት ይሄንን በደንብ ክሊርሊ መናገር የሚያስፈልግ ይመስለኛል። አንድ ባለፈው ውይይቱ ላይ ሰጀስት ያደረኩት መጽሐፍ ነበረ ልታነቡት ትችላላችሁ። እንዴት ዮጋ እንዴት በቃ ዲፕሊ ዲሞኒክ እንደሆነ The Gurus The Young Man and Elder Paisios የሚል መጽሐፍ ነው። የራሱን ህይወት ታሪክ ነው የጻፈው። በጣም ዮጋ ውስጥ ዲፕሊ ዴልቭ ያደረገ በጣም እንግዲህ አይ ቲንክ ህንድ ድረስ ሄዷል ራሱ የሚገርማችሁ ነገርና ህንድ ሄዶ ባባጂ የሚባል ጉሩ ነው በጊዜው የነበረው። እንግዲህ እሱ በነበረበት በሱ ስር ሆኖ የዮጋ ፕራክቲስ ያደርግ እንደነበረና እንዴት አጋንንት እንዴት ነፍሱን ሊቀራመቷት ሲሉ እንዴት ሰርቫይቭ እንዳደረገ የሚተርክበት ታሪክ ነውና እንግዲህ ዮጋ ዲፕሊ ዲሞኒክ ነው ማለት ነው። ሂፕኖሲስም የሚሉት ነገር አለ። እሱ እዛ መጽሐፍ ላይ በደንብ ልታዩት ትችላላችሁ። ሂፕኖሲስም እንደዛው ተመሳሳይ ነገር ነውና እንትን አይደለም ይሄ በሳይኮሎጂ ስም ወይም በሳይኮቴራፒ ስም ተሸፍኖ ሊመጣ ይችላል። ግን ሂፕኖሲስ የሚባለው እሱ ራሱ በጣም ዲሞኒክ የሆነ ነገር ነው እና እዛ መጽሐፍ ላይ የሚገርማችሁ ባባጂ የሚባለው ካራክተር አልኩኝ ባባጂ የሚባለው በጣም ታዋቂ የነበረ ጉሩ ነበር። እንግዲህ 1980ዎች ውስጥ አካባቢ ማለት ነው። ይሄ ታሪክ እንግዲህ ሀፕን በሚያደርግበት ጊዜ ማለት ነው። ያን እንግዲህ እውቅናው በራጅኔሽ ማለት እንግዲህ ኦሾ የሚባለው ነው። እንግዲህ እሱ ኦሬገን ውስጥ አሜሪካ ውስጥ እንግዲህ ራሱን የቻለ አገር እያቀና ማለት ይቻላልና ባለፈው አንድ ዶክመንተሪ ሰጀስት አድርገን ነበረ ኔትፍሊክስ የሰራው ዋይልድ ካንትሪ የሚል ዶክመንተሪ ማለት ነውና ኢንትረስትድ የሆናችሁ ሰዎች ልታዩት ትችላላችሁ። እና በጣም ከባድ እንቅስቃሴ ፈጥሮ ነበር ያኔ ማለት ነው። እና ከተማ እስከ ማቅናት በቃ ኦሬገን ውስጥ ቦታ ይዘው ከተማ እስከ ማቅናት ደርሰው ነበር። እና መጽሐፉ ላይ ይላል እንግዲህ ያኔ በራጅኔሽ ደረጃ ኢንፍሉዌንሻል የነበረ ጉሩ ነበረ ባባጂ ማለት ነው። እና ህፃን ይዛ ትመጣለች አንዲት ሴት ማለት ነው። እሱ የሚመለክበት ቦታ ላይ ይሰገድለታል። በነገራችን ላይ ይመለካል ጉሩ ማለት ነው። እና ህፃኑ ልጅ ሲያየው እሪ ብሎ አለቀሰና የጻፊው ኦብዘርቬሽን ራሱ ይገርማልና ምንድነው የሚለው ሜቢ ህፃናት ፒውር ስለሆኑ ኢኖሰንት ስለሆኑ ክፋትን ስለማያውቁ እንደዚህ አይነት ኢቪል ፕሬዘንስ ይታወቃቸዋል አለና ልክ ባባጂን ሲያየው ልጁ እሪ ብሎ አለቀሰ እና ለቅሶ ሊቆም አልቻለም። ከዛ እናትየው ይዛው እንድትመጣ አደረጋትና አውራጣቱን አፍ ውስጥ አደረገው ማለት ነው። ልክ አውራጣቱን አፍ ውስጥ እንዳደረገው ልጁ ባንዴ አሸለበ ማለት ነው። እና ሂፕኖታይዝ አደረገው ነው። እና ሂፕኖሲስ የሳይኮቴራፒ ነገር አይደለም። ያው ኦብቪየስሊ ዮጋም እንደዛው ሜዲቴሽንም የሚባለው ነገር እንደዛው ማለት ነውና እኚህ ሰውዬ ግን ምንድነው የሚሉት የረር ዋሻ ውስጥ ያገኛቸው ሰውዬ አሁን ያለው የኛ ማህበረሰብ ካራቲን ጨምሮ እንደ ዮጋና ሜዲቴሽን ያሉ ጥበቦችን እንደ ባዕድ ነገር ያያል እና ማህበረሰቡ ትክክል አይደለም የሚል ትችት ነው የሚያቀርቡት ማለት ነውና ወይል እንግዲህ እነዚህ መንባቦች የዶክተር ኤልያስን ኒው ኤጀርነት ምንም ያህል ሊክደው ቢሞክር በማያወላዳ ደረጃ ኒው ኤጀር መሆኑ እንግዲህ መጽሐፉ በደንብ የሚያሳይ ይመስለኛል። እንግዲህ ዶክተር ሶፎንያስ እና የረር ዋሻ ውስጥ ተገኙ ባላቸው ሰውዬ በኩል በሚፈልገው መጠን የኒው ኤጅን ሐሳቦች ለማስተላለፍ ሞክሯል ብዬ ነው የማስበው ማለት ነው። ስለዚህ ዶክተር ኤልያስ ኒው ኤጀር መሆኑ ምንም የሚያወላዳ ነገር የለውም። የሂንዱይዝም ፕራክቲሶች እንደ ኦቴንቲክ መንፈሳዊ ፕራክቲስ አድርጎ እንደሚመለከታቸው ግልጽ ነው። ስለዚህ ከኦርቶዶክሳዊ ክርስትና ጋር ምንም የሚያገናኘው ነገር የለም እና ኦን ቤዚክ ሌቭል ነው አሁን ይሄ ሬፊዩት መደረግ አለበት ብዬ የማስበው ማለት ነው። አይ ቲንክ ከዚህ ውስጥ ከመጽሐፍ ውስጥ ይህንን ቃል ይበቃል። ወደ ቪዲዮዎች የተወሰነ ሄደን እስቲ ኮሜንት ማድረግ እንችላለን እና ከጌታሁን የራሞ ጋር የነበረው ዲቤት ላይ እስቲ አንዳንድ የሚያነሳቸውን ነገሮች እያየን ኮሜንት እናድርግ። እስቲ አሁን ይህን ቪዲዮ ሰምተነው ወደ ኮሜንት አደርግበታለሁ መልሼ። ከ7 ጀምሮ ብታነበው ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈታል። ይሄ የሚታወቀው ነው። ከዛ ታች ላይ 8 ቁጥር ላይ ነው ያለው ጥበቡ። የሚለምነው ሁሉ ይቀበላልና ነው የሚለው። ለኔ ፓወር ወርዷ እዚህ ኃይለ ቃሏ ሁሉ ነች። የሚለምነው ፕሮቴስታንት ሁሉ አይልም፣ የሚለምነው ኦርቶዶክስ ሁሉ አይልም፣ ካቶሊክ አይልም። ለሰው ልጅ ነው ይሄ ቃል። የኔ እግዚአብሔር የሰው ልጆች ሁሉ እግዚአብሔር ገባ።
እንግዲህ እንደሰማችሁት ነውና ስክሪፕቸርን ጠቅሶ የሚለምነው ሁሉ ለምን ይሰጣቸዋል እና የሚለምነው ሁሉ በቃ የግድ ኦርቶዶክስ አይልም ፕሮቴስታንት አይልም ምናምን የሚል በጣም ፕሪሎጂክ አርጊመንት ነው እያነሳ ያለውና ለሁሉም ነው ይሄ ነገር የሚሰራው የሚል አይነት ሐሳብ ሲያነሳ እንመለከታለን ዶክተር ኤልያስ ገብሩ ማለት ነውና በጣም ሲንክሪቲክ ነው የምንለው ለዚህ ነው እንግዲህ አሁን ዶክተር ኤልያስ አመለካከት የሆነ ማለት ትሩዝን የሚረዳበት መንገድ በጣም ዲስቶርትድ የሆነ አረዳድ ነው ያለው ሁለተኛ ይሄም ኒው ኤጀር መሆኑን የሚያሳይ ነው እንግዲህ አሁን ያለው ማለት ነው እንግዲህ ለምኑ ያለው ሁሉንም ነው እንግዲህ ጴንጤውን አይደለም ኦርቶዶክስን አይደለም ሌላውን አይደለም ለምኑ ያለው ሁሉንም ነው እንግዲህ ከለመነ ሂንዱ ማለት ሂንዱም ቢሆን ቡዲስትም ቢሆን ምናምን ይሰጠዋል አይነት ነገር ነው ከዚህ በላይ ነው ኮሜንት ማድረግ አይቻልም በጣም ሲሊ እስቲ ቀጣይ የሚለውን እንስማውና አንድ 2 ደቂቃ ቪዲዮ ነው እስቲ ከዛ ኮሜንት እናድርግበታለን ምናምን አይደለም እነሱ ባይዘ ከኛ የሚበልጥም ጽሁፍ የላቸውም እውነት ለመናገር ከዚህ የተወሰነ ነገር እየወሰዱ ያው አርቲስቲክ እና ሳይንቲፊክ ነገር እየጨመሩ ስለጻፉ ነው ብዙ ወጣት ትልቅ ነገር አድርጎ የሚያያቸው ሁሉም ነገር መጽሐፍ ቅዱስ ላይ አለ በትክክል ለሚያነብሰው ከዛ ውጪ ሞዴሎች ማን ናቸው ብትለኝ ኤንሸንት ኢትዮጵያንስ ናቸው የነ ኢቴል የነ አቀርቲሁ መጽሐፍ አቀርቲሁ እነ ዳዊት በጣም ነው ወደ ንጉስ ዳዊት መዝሙረ ዳዊት የኔ የላይፍ ፐርፐዝ ነው የላይፍ መስመር ነው ማለት ይችላል ከዛ በኋላ ወደ ዌስተርኖቹም ሲሄድ አሁን ብዙ ጊዜ እነ ጆሴፍ መርፊ ምናምን የሚጠሩ ሰዎች እነሱ ውጤቶች ናቸው ከኋላ የሆነ ነገር ወስደው የመጡ ናቸው ከውጭ ላይ የኔ ትልቁ ሞዴል ካርል ዩንግ ነው ካርል ዩንግ ሳይካትሪስት ሜዲካል ዶክተር ሁሉንም በተለይ ሰልፍ አሁን ሃየር ሰልፍ ምናምን ብለው እኔ ስለነሱ ስለነ ጆሴፍ መርሲ አይደለም መጠቅሰው ካርል ዩንግን ነው መጠቅሰው ምክንያቱም እኔ ስለ አይ ምንለው አለ ሰልፍ አለ ራሴ አለ ሰልፍ ኢጎ አለ እኔ እኮ የሚለው እኔ በአማርኛ እኔ እኮ ነው የምለው ኢጎን አርምሞ መጽሐፍ በደንብ ካነበበው ዓላማው ራሱ ኢጎን ዲዞልቭ ማድረግ ነው ራስን ገሎ በፈጣሪ ውስጥ አንድ መሆን ወደሱ መግባት ነው ራስን ይሄ እኔ የምንለውን ነገር ይቺ እኔ እኮ ምንለው ነገር ገሎ ለሱ መፍቀድ ነው ውስጥ ምክንያቱም ቤተ መቅደሴ አንተ ነህ ይላል ይሄ መጽሐፍ ቅዱስ ቃል ነው ስለዚህ ፈጣሪን ውስጥ ላይ መፈለግ ስተት ሊሆን አይገባም የመጀመሪያው ነገር የምንፈልገው ፈጣሪ ሊለያይ ይችላል ግን አንድ ነው ትንሽ ምናልባት ሰዎች ሊለይ የሚችለው ነገር እግዚአብሔር ለፈለገው ሰው ሁሉ ሃይማኖቱ ምንም የሚያሰው የኔ እምነት ነው ይሄ እንግዲህ የሳይካትሪስት እምነቴ አይደለም ይሁን ያርመሞ ስልጠና ማከልም ላይሆን ይችላል ፐርሰናሊ በጠይቀኝ ግን እግዚአብሔርን ከልብ የፈለገ ሰው በሙሉ እግዚአብሔር ይመጣል በያምናለሁ ለዛ ሰው ለምን ምትለይ መጽሐፍ ቅዱስን ብንጠቅስ ማቴዎስ 7 ላይ ከ7 ጀምሮ ብታነበው ለምኑ ይሰጣችኋል ፈልጉ ታገኙማላችሁ መዝጊያን አንኳኩ ይከፈታል ይሄ የሚታወቀው ነው ከዛ ታች ላይ 8 ቁጥር ላይ ነው ያለው ጥበቡ የሚለምነው ሁሉ ይቀበላልና ነው የሚለው ለኔ ፓወር ወርዶ እዚህ ኃይለ ቃሏ ሁሉ ነች የሚለምነው ፕሮቴስታንት ሁሉ አይልም የሚለምነው ኦርቶዶክስ ሁሉ አይልም ካቶሊክ አይልም ለሰው ልጅ ነው ይሄ ቃል የኔ እግዚአብሔር የሰው ልጆች ሁሉ እግዚአብሔር ገባ ያው እንግዲህ አይ ቲንክ ፉል ኮንቴክስቱን ለማሳየት ነው እንግዲህ አሁን እንደሰማችሁት ትንሽ ኮሜንት ለማድረግ አሁን አንደኛው ሁሉም ነገር መጽሐፍ ቅዱስ ላይ ያለ የሚለው ይሄ በጣም የተሳሳተ አረዳድ ሁሉም ነገር መጽሐፍ ቅዱስ ላይ ያለ ሲል ምንድነው እያለ ያለው የጠቀሳቸው ሰዎች እሱ የሚያውቃቸው የኒው ኤጅ ሰዎች ወይም ሂንዱይዝም ውስጥ ማለት ያበላለጠ ነው በነገራችን ላይ ወደ ኮምፓሪዝን ይገባል ዶክተር ኤልያስ በማለት እነሱ ከኛ የበለጠ ስነ ጽሁፍ ከላቸው ምናምን ይላልና ሂንዱ ማለት እዛም ስፒሪቹዋል ፓወር አለ መንፈሳዊ ኃይል አለ እዚህም ኃይል አለ ግን እዚህ የበለጠ ኃይል አለ አይነት ነገር ነው ለማለት ነው እየሞከረ ያለውና ሁሉም ነገር መጽሐፍ ቅዱስ ላይ ያለ ሲል እና ካርቶልም ሌሎችም ኒው ኤጀሮች ማለት የተናገሩትን ነገር የግድ ከነሱ መስማት የለብንም አዚፍ እነሱ ከመጽሐፍ ቅዱስ ጋር ስምም እንደሆኑ ሁሉ እንደ ስምምነት እንዳላቸው ሁሉ እነሱ ያላቸው ነገሮች መጽሐፍ ቅዱስ ላይ ማግኘት እንችላለን የሚል አይነት ነገር ነው ያነሳ ያለው በነገራችን ላይ ሁለተኛ ደግሞ ስለ ጥንታዊ ኢትዮጵያውያን ያነሳልና አሁን ይሄ ጥንታዊ ኢትዮጵያውያን በጣም በቃ ፈርዶባቸዋል በጣም ነው የሚነገድባቸውና አሁን እሱ ለሚለው ነገር ከጥንታዊ ኢትዮጵያውያን ምን ማስረጃ ሊያቀርብ አይችልም በነገራችን ላይ ከጥንታዊ ኢትዮጵያውያን ማለት ይሄ
በተለይ ከኦርቶዶክሲ ማለት ነው። ሌላ ሁለተኛው ያስገረመኝ ነገር ወደ ቅድም አስቀድሜ እንደተናገርኩት በቀደምት ኢትዮጵያውያን ጥበብ ምናምን በሚሉ እንትኖች ውስጥ ለመጠለል ይሞክራል። አክቹዋሊ የሚተባበሩትም ሰዎች ከቤተክርስቲያን እንዳሉ ግልጽ ነው። ግን ምንም ይሄንን ክሌም በምንም ኮረቦሬት ሊያደርጉ አይችሉም። አሁን እሱ የሚያምናቸውን የኒው ኤጅ አስተሳሰቦች ቀደምት ኢትዮጵያውያን ያምናቸው እንደነበረ ምንም ሊያመጣው የሚችለው ማስረጃ የለም። ወደኋላ ነው ኢምፖዝ ሊያደርግ እየሞከረ ያለው። ሌላ ደግሞ ያነሳው ካርል ዩንግን ነው ያነሳው እና አሁን ሰልፍ ሪፊቲንግ አርጊመንት ነው። ካርል ዩንግን ሲያነሳ እንግዲህ አስቡት እንግዲህ ካርል ዩንግ አዚፍ በሂንዱይዝም ኢንፍሉዌንስድ እንዳልሆነ ይሄ በጣም የሚታወቅ ነገር ነው። በነገራችን ላይ ካርል ዩንግ በሂንዱይዝም ዲፕሊ ኢንፍሉዌንስድ ነበረ። አርኪታይፕ የሚለውን ጽንሰ ሀሳብ ያመጣው ከሂንዱይዝም ነው። ይህን ብለው አርጊው የሚያደርጉ በጣም ብዙ ስኮላርስ አሉና የሚታወቅ ነው በሂንዱይዝም ኢንፍሉዌንስድ እንደነበረ ማለት። ስለዚህ የሆነ ለመራቅ ነበር እየሞከረ የነበረው እሱ ካርል ዩንግን በመጥቀስ ወይም ሌሎቹን ስኮላሮች በመጥቀስ ለመሸሽ ነበር እየሞከረ የነበረው እና ግን ካርል ዩንግን መጥቀሱ የበለጠ እንደውም የሚቀርብበት ክስ ተገቢ ስለመሆኑ ነው እንጂ ማለት ከክሱ በፍጹም ሊያስመልጠው የሚችል ነገር አይደለም ማለት ነው። እና በሂንዱይዝም ኢንፍሉዌንስድ ሆኗል ካርል ዩንግ ማለት ነው። ስለዚህ ያው በደንብ ጥርጣሬውን የሚያጠናክር ነገር እንዲሆን ነው የሚያደርገው የበለጠ ማለት ነው። እና ዶክተር ኤልያስ እየሸሸ ነበር የመሰለው ከአኪዜሽኑ ማለት ነው። ኤኒዌይስ ግን ሪሰርች የማድረግም ፍላጎት ቢያድርበት ጥሩ ነበር። ኤልያስ ዲቤቱ የተሻለ ዲቤት ሊሆን ይችል ነበረ። ዶክተር ኤልያስ የተወሰነ የሪሰርች ፍላጎት ቢኖረው ኖሮ እና ስለ ክሌሞቹ የማወቅ ጥቂት መነሳሳት ቢኖረው ኖሮ የተሻለ ዲቤት ልናይ እንችል ነበር ብዬ አስባለሁ። ኤኒዌይስ እስቲ ወደ ቀጣዩ ደግሞ ክሊፕ እንሂድና የተወሰኑ ለማሳያ ብዬ ያመጣቸው የተወሰኑ ክሊፖች አሉ። አሁን ደግሞ ኪሩቤልን እንግዲህ ከቻክራ ጋር ለማነጻጸር የሞከረበትን ክሊፕ እስቲ አይተነው እንመለስ። እዚህ ጋር ይታዩ እንደሆነ አይዶን ነው የሰው የላም ጠልሰም ላይ የሚሳለው አራቱ ኪሩብ ማለት አራቱ ናቸው። የሰው ገጸ ሰብ፣ ገጸ እንስሳ፣ ገጸ ላም የሚሉት አንተ ታውቀዋለህ አይደል? እነሱ ባክግራውንድ ስለዚህ አራቱ ናቸው ኪሩብ ማለት። አንድ ሰው ላም ማለት አሁን እዚህ እንግዲህ ለሚዲያ መጀመሪያ ኢትዮጵያ ውስጥ ተናጋሪ ለሆነ ይሄን ነገር ላም ማለት ሩት ቻክራ ነው። እንግዲህ ጓዶች እንደሰማችሁት ነው። ላም ማለት እንግዲህ አራቱ ኪሩቤል ገጸ ላይም፣ ገጸ ነስር፣ ገጸ ሰብና ገጸ አንበሳ የሚባለው በእኛ ቤተክርስቲያን እሱን ነው እያነሳ ያለውና ከሂንዱይዝም ጋር ነው እንግዲህ እሱን ለማጋባት እየሞከረ ያለውና ላም ማለት የሆነ ነገር ቻክራ ነው አለና አሁን ይሄንን እስቲ ከየትኛው ኦርቶዶክሳዊ ኮሜንታሪ ከየትኛው የቤተክርስቲያን ምንጭ ከየትኛው መምህር ሊያመጣው ይችላል? አሁን ኤልያስ አሁን በጣም በጣም እኮ የሚናገረው ስናገር ደግሞ የመጀመሪያው ልሆን ነው ይላል። የሚያወራበት እንትን ደግሞ በጣም በጣም የሚያስደነግጥ ነውና ኦፍኮርስ የመጀመሪያው ይሆንከው አንተ ነህ ይሄንን ነገር ያገናኘህ ያለው ምንም እኮ ሌላ የተወሳሰበ ነገር ስላለው አይደለም። እና አይ ዶንት ኖ ግን ሜቢ ሳፖርት የሚያደርጉት ሌላ ሁለተኛ ሶስተኛ ሰዎች ሊመጡ ይችላሉ። ቤተክርስቲያን መምህራንን የሚሉ ሰዎች አይ እነሱ በደንብ ግልጽ ፐብሊክ ሬፉቴሽን የሚያስፈልጋቸው ሰዎች ናቸው ብዬ ነው ማስቡ። ግን አስቡት እንግዲህ ኪሩቤልን ራሱ አራቱ ጸወርተ መንበር ኪሩቤልን ላምን ከሆነ ቻክራ ጋር ሰብ የሚለውን ከሆነ ቻክራ ጋር ምናምን ነገር ሲያገናኝ ነው የምንሰማው። እስቲ ቪዲዮውን ሙሉን እንስማው ይሄን ክሊፕ ማለት ነው። ሩት ቻክራ ብሎ የሚጠሩት እነሱ ስጋዊ ነገር ሰው ስጋውን ካልገደለ ወደ ሰላለም መሄድ አይችልም። የመጀመሪያው ፖይንት ጣልሰሙ ምልክት ትርጉሙ እሱ ነው። ረቂቅ ጥበብ ነው። መጽሐፈ ምሳሌ 9:1 ላይ ምን ይላል መሰለ? ጥበብም በሰባት መሰሶች ላይ ቆመች ነው የሚለው። ሰባቱ ቻክራዎች መጽሐፍ ቅዱስ ላይ አለ። እንግዲህ አስቡት ሰባቱ ቻክራዎች መጽሐፍ ቅዱስ ላይ ያሉ ነው እያለ ያለው። ከዚህ በላይ ይሄ ሲንክሪቲሲዝም ካልሆነ እንግዲህ ቃሉ ትርጉሙን ቀይሯል ማለት ነው። ሰባት ምሰሶ ምንድነው ብላቸው ብቻ አያውቁትም። ሰባቱ ምሰሶ ምንድነው ብላቸው፣ ምክንያቱም ኢትዮጵያዊ ጥበብን አላጠኑም እንደኔ። ሰባቱ ምሰሶች ማለት ሰባቱ የሰው ልጅ ደረጃዎች ናቸው። ገባ? ስለዚህ የመጀመሪያው ኪሩብ ምንለው የመጀመሪያው ላም ብሎ የሚያሳየው ሩት ቻክራ ነው። ላም አፈር ነው የምትወክለው፣ ተፈጥሮ ነው የምትወክለው። ያን የታገኘዋል መሰለ ሙሴ የሰራው ጥጃ ወርቅ ጥጃ ላይ ይሄ ታሪክ በክርስቲያኒቲም አለ። ሙሴ ያስተማራቸው ስለ ላም ነው። እነሱ ልክ ሲሄዱ ሙሴ አይደለም የሰራው ሶሪ የሙሴ ተከታዮች የሰሩት ለመስገድ ጥጃ አድርገው ማለት ነው። ኢስላሚክ እንትንም ላይ አለ በቀራ ብሎ ሲጀምር ራሱ የመጀመሪያው ምዕራፍ የላሚቱ ምዕራፍ ነው የሚለው የሩት ቻክራ ምሳሌ ተመልከቱት። እንግዲህ ማለት ሂንዱይዝም በክርስትናም ውስጥ በእስልምናም ውስጥ እንዴት ይሄ ሱረቱ አልበቀራ ስለሚል የመጀመሪያው የቁርአን የመጀመሪያው ክፍል የሩት ቻክራ ምሳሌ ነው እያለ ነውና ይገርማል በጣም። ማለት ይሄንን አክሰፕት የሚያደርጉ ሰዎች መኖራቸው በጣም 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 ያስደንቀኛልና
ግን በቃ በጣም እንዴት ሲንክሪቲክ እንደሆነ ማለት ነውና ሂንዱይዝም ማለት ሁሉም ነገር እንዴት በሂንዱይዝም ሊቃኘው እየሞከረ እንደሆነ ነው የሚያሳየው። እንግዲህ ረቂቅ ጥበብ ስለሆነ በአንድ እንዳትቀበል አይቀበቅባቸው። ሁለተኛ ላይ የሰው ጥበብ አለ፣ የውሃ ጥበብ። ያ አፈር ጥበብ። የውሃ ጥበብ ማለት ሳክራል ቻክራ ማለት ነው። ኪሩብ ሳክራል ቻክራ የምንለው ውሃ ማለት ሰው ነው። ሰው ጣዖት የሚሆንብህ አንዱ ሰው ነው። ቤተሰብ ጣዖት ይሆንብሃል። ገባ? የምትወዳት ልጅ ጣዖት ሆነ፣ ልጅ ጣዖት ይሆንብሃል። ሰው ላለማስቀየም ብለህ ተዋሻለህ። ሰው እንዳይጠላህ እንዳይረሳ ብለህ ልክ ሶስቴ እንደካደው ማለት ነው። ያ አሁን የዛ ፈተና ወደቀ ማለት ነው። ከዛ ቀጥሎ የሚመጣው የአንበሳ ምስል ነው። ምስል አንበሳ ሶላር ቻክራ ነው፣ ኃይል ነው፣ ፓወር ነው። እንደዚህ አይነት ፈተና የሚፈተኑት መሪነት ላይ ያሉ ታዋቂነት ደረጃ። አሁን አንተ ልትፈተን የምትችለው ሶላር ልክ ስትታወቅ ምን ይመጣል? የኢጎ ፈተና። ኢጎ እኔ እኮ የሁሉ ሰብስክራይበር ያለኝ ሰው ነኝ። እኔ ተፈትኜ ስለማቅ ነው የምነግርህ። ህይወቴ ላይ ያየሁት ነው። በስሜ ተፈትኜ አውቃለሁ። በቃ ማለት ልክ እኔ ዶክተር ኤልያስ ገብሩ አእምሮ ነኝ የሁሉ መጽሐፍ ስል ይመታል ፈጣሪ። ኖ this is not you ማለፍ አለብኝ ፈተና። የኢጎ የኔ እኮ መሪዎችን ፈርዖን የተፈተኑበት ነው። ስልጣን ይሰጥህና ይመታሃል። ያንን ማለፍ አለብህ። ሶስተኛው ኪሩብ ነው። የመጨረሻው ኪሩብ ንስር ነው። ንስር ደግሞ የሀርት ቻክራ ነው። ህያውያን የምትደርሰው እዚህ ጋር ስትደርስ ነው። ህያውነት ፍቅር ነው። ፍቅር ከሌለኝ ከንቱ ነኝ ነው የሚለው። ይሄ ከምን ጋር ይገናኛል መሰለ? ፍቅር ስንል የኛን ሰው የሚያደንቀንን ሰው የሚያከብረንን ሰው መውደድ አይደለም፣ ጠላትን መውደድ ነው። ይሄ ክርስቶስ ትምህርት ነው። በጣም ጠላትን እስካልወደድክ ድረስ ያውነት የለም። እንግዲህ አሁን እኛ ያለንበትን ነገር እንድናው ስለ ቻክራ ስናወራ ሮንግ ነው ከማለታችን በፊት ኢትዮጵያ ውስጥ አለ ወይ ይሄ ጥበብ? ከዛ በኋላ ደግሞ ሶስቱ የነፍስ ባህሪያት ይመጣሉ። ልባዊት፣ ህያዊት፣ ነባቢት ብለን ህያዊት ብለን ከዛ ክራውን ቻክራ ምን ነው ያውነቱን ነው ነባቢት፣ ልባዊት ከዛ መንፈሳዊነቱ ላይ የሚያደርሰን ማለት ነው። ሰባት ሰው ሰብ ተብሎ ራሱ የተሰራው እኮ የጥበብ ከዚህ ነው የወሰዱት። ስለኔ መሰረት አለኝ። የእውነት ነው የምልህ። አጥንቻለሁ አሉ ሊቃውንት አሁን የሚያውቁ ሚዲያ መውጣት ይሄንን የሚያውቁ ሊቃውንት አሉ፣ ወደ ሚዲያ መውጣት አይፈልጉም። ለምሳሌ እስቲ የትኛው ሊቅ አሁን ማለት ሂንዱይዝም እና እንግዲህ አሁን እሱ የገለጸበት መንገድ እንግዲህ ሩት ቻክራ፣ ሶላር ቻክራ ምናምን እያለ የገለጸው ነገር በእኛ ቤተክርስቲያን ውስጥ ስለመኖሩ እስቲ ሊናገር የሚችል እስቲ አንድ ሊቅ መጥቀስ ይችላል ዶክተር ኤልያስ? እንግዲህ መሰረታዊ ጥያቄ ያለው እዚህ ጋር ነው እውነት ለመናገር ማለት ነው። አይ ዶንት ኖ ሜቢ ሮዳስን የመጋቢ አዲስ ሮዳስን እንግዲህ መጽሐፉ ላይ በጣም ሰፖርት እንዳደረገው ይናገራል። አይ ቲንክ በጣም ሪስፖንሲቢሊቲ መውሰድ ያለባቸው ይመስለኛል አሁን መጋቢ አዲስ ሮዳስም ይህንን ነገር ላደረጉበት ማለት ነው። እና እንዴት አይነት ዳሜጂንግ ነገር በቤተክርስቲያኒቷ ላይ እያደረጉ እንደሆነ ኮምፕሬንድ ለማድረግ ራሱ ነው ይቸግረኛል እውነት ለመናገር ማለት ነው። እና ግን አሁን ይሄን መጽሐፍ እንግዲህ አይተው ገምግመው እንግዲህ አስቡት እንግዲህ ኪሩቤልን ከቻክራ ጋር ያገናኘ ማለት ነው። እንደገና ደግሞ ይሄ ኢቭን በቤተክርስቲያን ውስጥ ያሉትን ይገርም ነው። በቤተክርስቲያን ውስጥ ያሉትን አስተምህሮች ለሂንዱይዝም ሰብጁጌት ሲያደርጋቸው እያዩ መጽሐፉን አይተው አርመው ገምግመው እንዲሰጡ የተሰጣቸው ሰዎች ናቸው እንግዲህ የተመሰገኑት። እንግዲህ በጣም ኢንላይትንድ ሰዎች ናቸው እየተባሉ እየተመሰገኑ ያሉት ማለት ነው። እና ወጥተው መውጣት አይፈልጉም ወደ ሚዲያ። አሁን አንተ ከጠቀስከው መጽሐፍ ላይ ከጠቀስከው ከመጋቢ አዲስ ሮዳስ ውጪ እዚህ ጉዳይ ላይ ሊጠቀስ የሚችል አንድ ሰው ካለ ቻሌንጅ ልናቀርብ እንችላለን ለዶክተር ኤልያስ ማለት ነው። ሊጠቀስ የሚችል አንድ ሰው ከዛ በላይ አይደለም እየጠየቅን ያለ ነው፣ ግን አንድ ሰው ማለት ነውና በጣም ግን ያስደንቃል። ግን እንደተመለከተ ይሄ በጣም ፒውርሊ በቃ ሲንክሬቲሲዝም ነው፣ በቃ መቀየጥ ነው። በቃ ቤተክርስቲያን ማለት የቤተክርስቲያንን አስተምህሮ ኮምፕሊትሊ ለሂንዱይዝም ሰብጁጌት እያደረገው ነው ማለት ሁሉም ማለት ሂንዱይዝም፣ ክርስትናም፣ እስልምናም ስለተመሳሳይ ነገር እያወሩ ነው እያለ ያለው ዶክተር ኤልያስ ማለት ነው። አሁን ፒውርሊ ሄሬቲካል ነገር ነውና ይሄንን ያለም ይሄንን የተባበረም ሰው ኤክስኮሙኒኬት እስከ መደረግ ድረስ የሚደርስ ኮንሲኩዌንስ ሊኖረው ይገባል ብዬ ነው ማምነው ፐርሰናሊ። ኤኒዌይስ ሌላ ቪዲዮ ውስጥ ሃይማኖት ውስጥም ሆነ እኔ ብዙ እንትን ላይ ቋንቋ አማርኛ ግዕዝ ነው እሱ ላይ ብዙ ባክግራውንድ የለኝም። አለ እኮ አለ አንዳንዴ ክሩቤል ምንድን ነው ብትለኝ አሁን ክሩቤል የሚባል ልጅ ሊኖረን ይችላል እና ምን ብልህ ነው ወሰበ አሁን የጠቀስከው ያገናኘህበት መንገድ ከቻክራ ጋር አጠያቂ ነው።
አንደኛ ፒውር ልቢያ ባይብል አለ ይሄ ነገር የለም አይደል አለ መጽሐፍ ላይ በደንብ አለ ከቻክራ ጋር አገናኝቶ ቃሉን ላይጠቀም ይችላል። ታዲያ ኢንተርፕሬቴሽኑን ከየት ነው ያመጣው አንተ? እኔ በጣም ማለት እንደዚህ ፕሪሎጂክ የሆነ እንደዚህ ለአርጊውመንት የማይበቃ መከራከሪያ በእውነት እኔ ሰምቼ አላውቅም። በጣም ነው የሚያስደንቀው እና ቃሉን ላይጠቀሙ ይችላል ይላል ትንቢተ ሕዝቅኤል ላይ ቻክራ የሚል ነገር አለ ብሎ ማለት ነው። እና በጣም የሚገርም እስቲ እንስማው። አሁን ምንድነው ሌላ ጋር ሰምቻለሁ። ምክንያቱም የሆነ ከእነሱ መወስዳለው አልክ ከህንዶቹ የተወሰነ ከእኛም ይወስድና የምትታወው ነገር አለ ከዛም ከዚህም ትወስድና ምናምን ይሄ ማለት ፒውርሊ አሁንም ኒው ኤጅ ፕሪንሲፕል ነው ሲንክሪቲሲዝም ለኔ ግን የመዝነት ነው ጌቼ ሁሉ ወዘሰና ያጽኑ ነው የሚለው ቃሉ ቅድም ያነሳሁት ነው እንግዲህ ሁሉ አመክሮ ወዘሰና ያጽኑ ሜቢ ጌታውን የግዕዝ ባክግራውንድ የለውም ብሎ ስላሰበ ሜቢ እንደ ማኒፑሌሽንም ያመጣው ይመስላል። ሁሉም ፈትኑ መልካሙን ያዙ ሲባል ግን በጣም ይገርማል። ጥቅሱ ላይ ያደረሰበት በደል ይሄ ነው የሚባል አይደለምና ሁሉን ፈትኑ መልካሙን ያዙ ሲባል ከሂንዱይዝምም ከቡዲዝም ከምናምንም ከሻማኒዝምም ውስጥ ያሉ ወይም ከፋሪስት ሃይማኖቶች ውስጥ ያሉ ቁም ነገር ያላቸው ነገሮች ተብሎ የሚታሰቡትን ነገሮች ከቤተክርስቲያን አስተምሮ ጋር አንድ አድርጋችሁ ቀይጣችሁ አቅርቡ ተብሎ ሊተርጎም አይችልም። በቃ ይሄ እንደዚህ አይነት አተርጓጎም ሊኖር አይችልም፣ በፍጹም ሊኖር አይችልም። እና ይሄን ለማሰብ የሚችለው አይ ቲንክ ዶክተር ኤልያስ ብቻ ነው። እንግዲህ ለማሰብ አይምሮ የሚፈቅድለትና ይሄን ሎጂክ መቀበል የሚችለው ዶክተር ኤልያስ ብቻ መሆን አለበት እንጂ ሁሉም ፈትኑ መልካሙን ያዙ በዚህ መንገድ በፍጹም ሊተረጎም አይችልም። በጣም ክሊር እኔ አፓረንት መሆን ነበረበት። ለምሳሌ ሁሉ የሚለው ቃል የትም ቦታ ላይ መልካም የሆነን ቃል ይላል መጽሐፍ ቅዱስ ራሱ። መልካም የሆነን ወደ ጥሩ የሚወስድ ወደ እግዚአብሔር የሚያስጠጋን ነገር የትም ቦታ ቢሆን መያዝ አለብን። ለምሳሌ አሁን እኮ በጣም እኮ የሚገርም ነገር ነው። ሁሉን ሲል ቦታ ስፔሲፊክ አይደለም ወይ ከሆነ ቦታ እያለ አይደለም ከሁሉም እያለ ነው። እና ወደ እግዚአብሔር የሚያስጠጋን ነገር ይላል። አንድ ነገር ሲጀምር መልካም ነው የሚባለው አንድ ነገር እንዴት ነው? አሁን እኮ አይ ቲንክ ለዶክተር ኤልያስ ሜቢ ረቂቅ ሊሆንበት የሚችል ከሆነ አላውቅም፣ ግን አንድ ነገር መልካም የሚሆነው ከመልካም አምላክ እግዚአብሔር የተገኘ እንደሆነ ብቻ ነው ማለት። ከዛ ውጭ የሆነው ነገር ሁሉ መልካም ሊሆን አይችልም። አሁን ለምሳሌ ሂንዱይዝም ዲሞኒክ ነው አለን አይደለም? ከዛ በኋላ እንዴት መልካም ነገር ይገኝበታል ልንል አንችልም። ምክንያቱም የመልካም ነገር ምንጩ ስሩ መሰረቱ እግዚአብሔር ስለሆነ ማለት ነው። ስለዚህ መሰረቱ አሁን ኤልያስ ምንም ማለት የሲንክሬቲሲዝም ላይ ቅየጣ ላይ የተመሰረተ ወርልድ ቪው ስላለው ከዚህም ከዛም ሲወስድ ምንም ሲስተም ውስጥ ምንም ኮንትራዲክሽን ኤግዚስት የሚያደርግ አይመስልም ዶክተር ኤልያስ ማለት ነው። ግን እኛ ካኖን ኦፍ ትሩዝ ወይም ደግሞ እውነትን አንድ ነገር ትክክል ነው መልካም ነው ብለን የምንበይንበት የምንለካበት መስፈርታችንን ከቤተክርስቲያን ነው የወሰድነው ማለት ነው። ስለዚህ ከቤተክርስቲያን ወስደን ስንመለከታቸው እነዚህ ነገሮች ሻማኒዝም፣ ይሄ አርዝ ሪሊጅን በሉት፣ ቡዲዝም በሉት፣ ሂንዱይዝም በሉት ሁሉም ዲሞኒክ ናቸው። ይሄ ምንም የሚያጠያይቅ ነገር አይደለም። ብዙ ነገር ማለት ብዙ ሊትሬቸሮች ተጽፈዋል ይሄንን በተመለከተ ማለት ከኦርቶዶክሳዊ ስታንድ ፖይንት የተጻፉ በጣም ብዙ መጽሐፍት አሉ። እንደገና በዌስተርኑ ዓለም የተጻፉ ብዙ መጽሐፍት አሉ ማለት ነው። ቫስት ነው ሊትሬቸር እውነት ለመናገር እዚህ ላይ ያለው ማለት ነው። ግን ሂንዱይዝም ዲሞኒክ ስለመሆኑ ብዙ ማስረጃ ማምጣትም ያለብን አይመስለኝም። ፕራክቲሱ ኢትስ ዲፕሊ ዲሞኒክ። ቡዲዝምም እንደዛው፣ ሻማኒዝምም እንደዛው፣ ሌሎቹም የሩቅ ምስራቅ ሃይማኖቶች እንደዛ ናቸው። እና መልካም ሲል ዶክተር ኤልያስ መልካም የሚለውን ነገር ከየት ነው እያመጣ ያለው? አንድ ነገር መልካም ነው የሚያሰኘው መልካም አይደለም የሚያሰኘው ምንድነው ነው? እንዳልኩት ብለኛ ለኦርቶዶክሳውያን አንድ ነገር መልካም የሚሆነው ከመልካሙ አምላክ እግዚአብሔር የተገኘ እንደሆነ፣ ሁለተኛ ምንለካበት መስፈሪያችን አንድ ነገር ትክክል ስለመሆኑ እውነት ስለመሆኑ መለኪያችን ከቤተክርስቲያን ከቅድስት ቤተክርስቲያን የሚወሰድ ነው ማለት ነውና መስፈሪያውን ይሄ ነገር መልካም ነው ለማለት መስፈሪያውን ከየት መለኪያውን ከየት እንዳመጣው እንግዲህ በርደን ኦፍ ፕሩፍ ያለው ዶክተር ኤልያስ ላይ ነው እውነት ለመናገር። ግን አስቡት እንግዲህ እንዴት አድርጎ ነገሮች እንዴት እያጣመመ እያቀረበ እንደሆነ ማለት ነው። አሁን እዚህ ላይ እኮ ኢንተርኔት ላይ እያወራን ነው ስለ እግዚአብሔር ቃል አይደል? ኢንተርኔት እኛ የሰጠነው በመጽሐፍ ቅዱስ የሰራነው ነገር አይደለም። ግን ለሰው እስክንደርስ እስከጠቀመን ድረስ መጠቀም አለብን። ኢንተርኔት ስልክ መጠቀም አለብን። ሶ ዘ ሴም ቲንግ ይሄ ፕሪንሲፕል በነገራችን ላይ ክርስቲያኒቲ ላይ መጠየቅን ማንኳኳትን መፈለግን በጣም ነው የሚያስገድደው። እዚህ ጋር ደግሞ ያመጣውን አናሎጂ እንግዲህ ምንም ከሎጂክ ጋር የቀደመ ትውውቅ ያለው አይመስልም። አይ ቲንክ ዶክተር ኤልያስ
ፈጽሞ ፕሪሎጂክ የሆነ ነገር ነው። እንግዲህ አናሎጂው ራሱ በጣም ፎልስ አናሎጂ ነው። አስቡት እንግዲህ ቴክኖሎጂን ዩቲላይዝ ማድረግንና ሌላ ነገር ሃይማኖታዊ መነሻ ያለውን ነገር ሌላ ራሱን የቻለ ፊሎሶፊካል ፕሪሰፖዚሽን ያለውን ነገር አምጥቶ ኦርቶዶክሳዊነት ላይ ግራፍት ስለማድረግ እያወራ ሁለቱን ተመሳሳይ ነገር አድርጎ ነው እያቀረበ ያለውና ኦ ማይ ጋድ በጣም እኔ ለጌታውን በጣም ትልቅ ሪስፔክት ነው ያለኝ። ማለት እዚህ ዲቤት ውስጥ እዚህ የረጅም ሰዓት መቀመጡ ማለት ነው። በቃ እንደዚህ ለክርክር የማይበቁ ሐሳቦች እየቀረቡ ታግሶ መቆየት በጣም ትልቅ ለፔሸንሱ ለትግስቱ አንክሮ ይገባል ማለት እወዳለሁ። ለጌታውን የራሙና እንዴት እንደማያስኬዱት እንግዲህ ቴክኖሎጂን ዩቲላይዝ ማድረግንና ሌላ ነገር ሃይማኖታዊ መነሻ ነገር ሃይማኖታዊ ፕሪሰፖዚሽን አምልኮዊ ፕሪሰፖዚሽን ያለውን ነገር ኦርቶዶክሳዊነት ውስጥ አምጥቶ ስለመግጠም ሲያወራ በሁለቱ ነገሮች በሁለቱ አናሎጂ አብሮ ይሄድለታል ዶክተር ኤልያስ ማለት ነውና ያስገርማል በጣም ይፈልግን ግን አሁን በዚህ መንገድ ብቻ የሚለው ነው ደግሞ እሱ ደግሞ ሌላ ጥያቄ ነው። ለምሳሌ አብርሃም በምን ሃይማኖት ነው እግዚአብሔርን ያገኘው? ይሄ የኔ ጥያቄ ነው። ራሱን ወደ ውስጥ ነው የፈለገው፣ አሰላሰለ፣ በአርምሞ ተመሰጠ፣ ጠየቀ፣ እግዚአብሔር ተገለጠለት። ሁሉንም ብታይ ኦልሞስት ኤቭሪ ፕሮፌት ኤቭሪ ኪንግ እንግዲህ በጣም ደግሞ ሌላ አስገራሚ ነገር ስለ አብርሃም ያነሳው ነገር ነውና አብርሃም ልክ አሁን ኒው ኤጀሮች እንደሚሉት ወደ ውስጥ ኢንተርናል ማለት እግዚአብሔር ያለው ውስጥህ ነው የሚሉት አይነት ነገር አለ። ኦብቪስሊ እና ሐሳብ ልንቀበል አንችልም። እና አብርሃም ወደ ውስጥ ስለጠየቀ ስላሰላሰለ ነው እግዚአብሔርን ያገኘውና ሌላውም ሰው እንደዚህ ከጠየቀ ካሰላሰለ እግዚአብሔርን ማግኘት ይችላል። ቢሳይድስ የራሱ የሆነ ሌላ የሆነ የፊሎሶፊካል ባጌጆች የነገር ሃይማኖታዊ ባጌጆች ይዞ ራሱ እሱ አይደለም ቁም ነገሩ ያለው እያለ ነው እንግዲህ ኤልያስ እንደሚነግረን ማለት ነውና እንግዲህ አብርሃምንም እንግዲህ ኒው ኤጀርን አድርጎ ሊያቀርበው ነው። እንግዲህ እሱ ራሱ በርግጥ ኒው ኤጀር ነው ሊሉት ነው ወይ የሚል አይነት ሐሳብ ሲነዝር ሰምቻለሁና ያው እንግዲህ እሱ እንደዛ ነው እያደረገ ያለው አብርሃምን ራሱ ማለት ነውና በምርመራው ራሱ የሚገርመው ነገር በቃ በጣም ኢንዲቪጁዋሊስቲክ የአብርሃምን ምርመራ እግዚአብሔርን መፈለጉን ኢንዲቪጁዋሊስቲክ አድርጎ ነው እያቀረበ ያለው። ጀስት ወደ ውስጡ ተመለከተ፣ ኢንተርናሊ ሪፍሌክት አደረገ፣ አገኘው አይነት ነገር ነው እያወራ ያለው። ይሄ በጣም እንደው ጉድ የሚያሰኝ ነገር ነው በእውነቱ። ደግሞ አንድ ቦታ አብርሃምን ኒው ኤጀር ነው ብለሃል አይደል? ሊሉት ነው ማለት ነው ያልኩት እኔ መልካሙን ሁሉን ፈልጉ መልካሙን ማለት በቤቱ ላለ ሰው የተነገረ አይደለም። አንዳንድ ጥቅስ መምህር ያረጋል አበጋዝ አንድ ወቅት ምን ሲል ሰምቼዋለሁ፣ ግራህን ሲመታህ ቀኝህን ሲመታህ ግራህን ስጥ የሚለው በቤቱ ውስጥ ላለ ወንድምህ እንጂ ከቤትህ ውጪ ላለ ቀላትማ ቀድሞ ነገር ስለምን ትመታለህ? ምክንያቱም ሰይፍ ነው። ስለዚህ እንግዲህ ውይይቱ ከኤልያስ የፕሪፓሬሽን እጦት ባሻገር ሞዴሬሽኑ ምን ያህል መጥፎ እንደነበር ተናግሮ ነበርና አሁን ተክለ ሃይማኖት ደግሞ ጥያቄ ብሎ ጋዜጠኛ ተክለ ሃይማኖት ጥያቄ ብሎ ያመጣው ነገር ይተና ለሁል ታይም ዲቤቱን ካያችሁት ተክለ ሃይማኖት በመሃል ጣልቃ ሲገባ እንደዚህ አይነት ለክርክሩ ምንም አስተዋጽኦ ሊያደርጉ የማይችሉ ብዙም ጥቅም የሌላቸው ነገሮች ነው እየተናገረ የነበረው እና ሜቢ ይሄን ዲሳይድ ነው ስላስቀምጥ ብዬ ነው። ያን የምትሰጥበት እድል እንኳን አይሰጥህም። ይሄ ሁሉን ፈልጉ መልካሙን አጽኑ ማለት ይሄ ጥቅስ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግዕዝ አዲስ አበባ ዩኒቨርሲቲ ላይ አለ። አዲስ አበባ ዩኒቨርሲቲ ይሄ ወደ ቤተክርስቲያን ከመምጣት በፊት አህዛብ ለሆኑ ሰዎች የተነገረና ከመጡ በኋላማ ካጡና እየመጣችሁ ከዛም እያደረጋችሁ ሙሉ ከሆነ ሙሉ አይደለም። ለኔም መሰል ተክልኝ አይደለም በሃይማኖት ውስጥም ሆነ ለኔ እግዚአብሔር የሚያልቅ ነገር አይደለም። ሃይማኖት ውስጥም ሆነ በሃይማኖት እየሰፋ መሄድ ነገር ሃይማኖት የሚያልቅ ነገር አይደለም። ስለዚህ ኦርቶዶክስ ውስጥ የጎደለ ነገር አለ ከቡዲዝም አይደለም። ኦርቶዶክስ ውስጥ ሆነ ስቲል ይፈልጋል ማለት አለብን። ኦርቶዶክስ ሁሉ እኩል አይደለም። ለምንድን ነው የተሻለው? ኦኬ ይሄን ደግሞ እንግዲህ እዚህ ላይ ደግሞ ያነሳ የነበረው እንግዲህ ሙሉ አይደለም ነው እያለ ያለው ማለት ወይም ደግሞ እኩል አይደለም፣ ሁሉም ኦርቶዶክስ እኩል አይደለም እና እሱ እንግዲህ በዶክተር ኤልያስ ብየና መሰረት እውነት በኦርቶዶክሳዊት ቤተክርስቲያን ውስጥ ትገኛለች ብሎ አያምንም። እንግዲህ ክሊርሊ አድሚት አላደረገውም እንጂ እውነት በምልአት በኦርቶዶክሳዊት ቤተክርስቲያን ውስጥ አለች ብሎ አያምንም። ይልቁንም የሚያምነው ነገር ምንድን ነው? ኦርቶዶክሳዊት ቤተክርስቲያን ውስጥ የሆነ እውነት ሊኖር ይችላል፣ ግን ቡዲዝም ውስጥ እውነት የሆነ ነገር ይኖራል። አት ሴም ታይም ሂንዱይዝም ውስጥ ሌሎችም ቦታ እውነት የሆነ ነገር ይኖራል። ስለዚህ
ከሁሉም ቦታ ሲደማል አብሮ ሲሆን ዋይዝ የሆነ ሰው ማድረግ ያለበት ነገር ኦርቶዶክስም ቢሆን መስነፍ የለበትም። ሂንዱይዝም ውስጥ ያለውን ደግሞ ትሩዝ ዲስከቨር ለማድረግ መጣር አለበት። ወይም ቡዲዝም ውስጥ አይነት ሀሳብ ነው እያነሳ ያለው ማለት ነው። እና ይህን ሀሳብ በሙሉ ስያሜውን ንጥራው ከተባለ ኦርቶዶክሳዊት ቤተክርስቲያን እውነትን በምልአት ይዛለች ብሎ ካለማመን የሚመጣ ነው። ይሄ ምንም ሌላ ሊቀርብበት የሚችል ምክንያት የለም በእርግጠኝነት። ምክንያቱም ኦርቶዶክሳዊት ቤተክርስቲያን ማለት የእውነት ብያናውን ተመልከቱት። ዶክተር ኤልያስ ማለት ሐሰት የሚባል ነገር የለም። የተለያየ የእውነት ቨርዥን ነው ያለው። ሂንዱይዝም የሚባል የእውነት ቨርዥን፣ ክርስትና የሚባል የእውነት ቨርዥን፣ እስልምና የሚባል የእውነት ቨርዥን ነው ያለው እንጂ እውነት ያልሆነ ነገር በቃ በዚህ ውስጥ አሁን ሁሉም ሃይማኖት ወደ አንድ ተመሳሳይ መዳረሻ የሚያደርስ መንገዱ ሊለያይ ይችላል፣ ግን ወደ ተመሳሳይ መዳረሻ የሚያደርስ ነው። ስለዚህ ጎበዝ የሆነ ሰው ኦርቶዶክስም ቢሆን ሂንዱይዝም ውስጥ ያሉትን ፕራክቲሶች መሻት አለበት የሚል ሀሳብ ነው እያነሳ ያለው ማለት ነው። እስቲ እንግዲህ ሌላም ቪዲዮ እንመልከት። ያው የተወሰነ ሪፍሌክት እናድርግና ማጠቃለያ ነጥብ ሰጥቼ ያው አብዛኞቹ ነገሮች አፓረንት ናቸው። ብዙ ኤክስፕላኔሽንም እውነት ለመናገር አያስፈልጋቸውም። በጣም ግልጽ ናቸው ብዬ ነው ማስበው እና ሆነ ቤዚክ ሌቭል ነው የኤልያስ ስህተቶች ያሉት ማለት ነውና እስቲ ቀጣይ የሚለውን ደግሞ ለምሳሌ ሃይማኖት የሚያድግ ነገር ነው ስል ትልቁ ኤግዛምፕል ቅዱስ ያሬድ ነው። አሁን ቅዱስ ያሬድ ያመጣው ቅድስና ከሱ በፊት ያልነበረ ነው። ያ ብቻ በቂ ነው ብሎ ቢዘጉ ኖሮ እኮ አይቀበሉትም አባቶች። ግን ቅዱስ ያሬድ ያመጣው ቅድስና ከዛ በፊት ያልነበረ ነው። ይሄ ሰውዬ ስለሚናገረው ነገር ምንም የሚያውቀው ነገር የለም። ከሱ በፊት ያልነበረ ቅድስና ቅዱስ ያሬድ ከየት ነው የሚያመጣው? ቅዱስ ያሬድ በቤተክርስቲያን የቅድስና ላይን ውስጥ የቅድስና መስመር ውስጥ የነበረ ቅዱስ ነው። አዲስ ቅድስና አይደለም ቅዱስ ያሬድ ያመጣው። ቅዱስ ያሬድ ዜማ አመጣ፣ ድርሰት ደረሰ። ያ ማለት ግን አዲስ ቅድስና ይዞ መጥቷል ማለት አይደለም። እንግዲህ አስቡት፣ እንግዲህ ስለ ጽሞና ሊነግሩን የሚመጡት ሰዎች ያለዋቂነታቸውን ዴፕስ ተመልከቱት። እንግዲህ እግዚአብሔር አሁንም ያወራል፣ አሁንም ያሳያል፣ አሁንም ይገልጣል። ያ ነገር ከዛ ሃይማኖታዊ ነገሩ ሙሉ ለሙሉ የሚጋጭ ከእግዚአብሔር የሚያስወጣ ካልሆነ አዲስ ነገርን ወደ ህይወት ማምጣት የሚጋጭ ነገር እስካልሆነ ድረስ ከሃይማኖት ጋር የሚጋጭ ነገር እስካልሆነ ድረስ ወደዛ ነገር ማምጣት አላነኛ። ቅዱስ ያሬድ እኮ አዲስ ነገር እኮ አይደለም ያመጣው። ቅዱስ ያሬድ በድርሰቶች ውስጥ በብሉይ ኪዳን በሐዲስ ኪዳን የተገለጠውን ሪቪልድ የሆነውን እውነት በተለያየ በተዋበ መንገድ አመስጥሮ አቀረበው። በጣም ረቂቅ በሆነ ስነ ጽሑፍ አቀረበው እንላለን እንጂ ቅዱስ ያሬድ አዲስ ነገር እኮ አይደለም እኮ ያመጣው እኮ ማለት። አሁን ዶክተር ኤልያስ ይህን ራሱ ባለማወቅ ሌቭል ነው እንግዲህ ያለው ማለት ስለ ቤተክርስቲያን ያለው መረዳት ማለት ነውና የነዚህ ሴም ታይም ነው። አማካሪዎቹም እንግዲህ እነማን እንደሆኑ ቅድም ገልጫለሁና አዲስ ነገር አሁን ግን እየተባለ ያለው ሂንዱይዝም ከክርስትና ጋር በቀጥታ ይላተማል። ይህንን ነገር ነው ሊያየው ማለት ላለማየት በፍጹም በቃ ላለማየት እየሞከረ ያለው ይህንን ነገር ነው። እስካልተጋጨ ድረስ ማምጣት ይቻላል ይላል እሱ። ይጋጫል። አንደኛ ያመጣው አናሎጂ አያስኬድም። ቅዱስ ያሬድ አዲስ ነገር አይደለም ወደ ቤተክርስቲያን ያመጣው አዲስ በፍጹም አዲስ ነገር አይደለም። ቅድስናውም ያልነበረ ነው ያለው በጣም ኢግኖራንት የሆነ ስቴትመንት ነው። የነበረ ቅድስና ነው ቅዱስ ያሬድ። በቅዱሳን ላይን የመጣ በቅዱሳን መስመር የመጣ ነው ቅዱስ ያሬድ እንጂ ያልነበረ ቅድስና አይደለም ያመጣው። እሱን ደግሞ ያመጣው ምን ለማለት ብሎ ነው? ከሂንዱይዝምም እስካልተጋጨ ድረስ እሱን ቅዱስ ያሬድን ያኔ እንዳልተቃወሙትና ዜማ ይዞ ሲመጣ እንደተቀበሉት ከሂንዱይዝም ሲመጣ ወይም ከሌሎች ሃይማኖት የሩቅ ምስራቅ ሃይማኖቶች ሲመጣ ወይም ከኒዌ ሲመጣ ለምን አንቀበለውም አይነት አርጊመንት ነው እያነሳ ያለው። ይሄ በጣም በቃ ፋላሽስ የሆነ በፋለሲ ሪድልድ የሆነ በጣም የማይረባ አርጊመንት ነው። እንግዲህ ሶሪ በጣም የማይረባ አርጊመንት ነው ዶክተር ኤልያስ እያነሳ ያለው ማለት ነው። እስቲ አንድ ሁለት አጫጭር ቪዲዮዎች እናሳይና ውይይታችንን እንጠቀልላለን ማለት ነው። ኢምፕሊኬሽኖቹን ግን ማንሳት ፈልጋለሁ በተወሰነ ደረጃ እውነት ለመናገር ይሄንን ሁሉም ይቀበላል። ኢቭን ሂንዱይዝም ራሱ ፓንቴይዝም ይባላል እንጂ በትክክል ቬዳሳቸውን ሄደ ብታጠና ኡፓኒሻድሳቸውን ብታጠና እነ ክሪሽና አንድ አምላክ ነው ያሉት። ገባ? ቡዲዝም ከሂንዱይዝም ትንሽ የተመዘዘ ጉዳይ ነው። ትልቁ ሂንዱይዝም ነው የነሱ እንግዲህ 2000 ምንድነው 5000 ምናምን ዓመት በፊት የነበረ የመጀመሪያው ሪሊጅን ነው። አንዳንዴ ነገሮችን ስንናገርም የነሱንም ነገር ማክበር እንዳለብን ማወቅ አለብን። ይሄ አሁን በቢሊየንስ የሚከተሉት ሪሊጅን ነው። ቶታሊ ሮንግ ነው ስንል ያው እነሱ በሙሉ ጋንም ነው የሚገቡት የሚል አይነት አመለካከት ማይግርነስ ማለት እዚህ ጋር እያለ ያለው ነገር ምንድነው? በቢሊየን የሚቆጠሩ ሰዎች የሚከተሉት መሆኑ ሃይማኖቱን በተመለከተኛ ከምንሰጡ አስተያየት ጋር እንደው ምን ያገናኛል? አሁን ይሄ እንዴት አይነት አላዋቂነት እንደሆነ ለመረዳት በጣም ስሩ የማይደረስበት አላዋቂነት ነው
ለማለት የሚያስደፍረው እውነት ለመናገር ማለት በቢሊየን ሙሉ የዓለም ህዝብ ለምን አይከተለውም? who cares? ከዛ ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። እና እነሱ ገሃነም ይገባሉ አይገቡም? ወደዚህ አይነት በጣም የወረደ አርጊመንት ነገሩ እንዴት ዲግሬድ ማለት እንደሚያወርደው ተመልከቱ። ዶክተር ኤልያስ ማለት ነው በቢሊየን የሚቆጠሩ ሰዎች የሚከተሉት 15 ሰዎች ቢከተሉትስ እነሱ ስህተት ናቸው ብንል ችግር አልነበረውም ማለት ነው። ነገሩ የቁጥር ጉዳይ ነው። እና መጨረሻ ላይ እንግዲህ ዲቤቱ ላይ ሪትሪት አድርጎ ወደ ምንድን ነው የመጣው? በቢሊየን የሚቆጠሩ ሰዎች የሚከተሉት ሃይማኖት ስለሆነ ሮንግ ነው ስንል ያው መጠንቀቅ አለብን እንዴ። ስህተት ባይ ዘ ዌይ ሰዎች በቢሊየን ተከተሉትም በአስራዎቹ ቁጥር በሺህም ቁጥር ተከተሉት በሚሊየንም ተቆጠሩት ስህተት ከመሆኑ ጋር ምንም ያገናኘው ነገር የለም። ሂንዱይዝም 1 ቢሊየን ሰዎች ስለተከተሉት ትክክል አይሆንም። ወይም ደግሞ የምንሰጠው አስተያየት 10 ሰዎች ቢከተሉት እና 1 ቢሊየን ሰዎች ወይም ብዙ ቢሊየን ሰዎች ቢከተሉት የምንሰጠው አስተያየት የተለያየ አስተያየት ሊሆን አይችልም። ጉዳዩ ያለው እዚህ ጋር እውነት ነው ወይስ አይደለም፣ ትክክል ነው ወይስ አይደለም የሚለው ነው ያለው። እና እንዴት ፔንፉል እንዴት ለመስማት እኔ አሁን ለመስማት ዲቤቱን እንዴት በጣም በቃ ለዚህ ዝግጅት መስማት ስለነበረብኝ ነው እንጂ በጣም 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 ፔንፉል ነበር እውነት ለመናገር። እና በቃ የሚነሱት ነጥቦች ፈጽሞ በቃ መቼ ነው እንደዚህ ከፍ ያለ ክርክር የምናየው የሚለውን የሚያስናፍቁ ናቸው። እና በጣም በጣም ያሳዝናል ይህን ሀሳብ ብሎ ማንሳቱ ማለት ነው። እና ኤኒዌይስ ከቁጥር ጋር የሚያገናኘው ነገር የለም። እና ቁም ነገር ያለው እውነት ነው ወይስ አይደለም ከሚለው ጋር ነው የሚለውን ስታብሊሽ ለማድረግ ነው። ሌላ እኔ ደግሞ ቁጭት ምን መሰለህ እነዚህ የሚጽፉ ሰዎች ዓለም ላይ በጣም ቤስት ሴሊንግ ናቸው። ቤስት ሴሊንግ ናቸው እና አንዳቸውም ኢትዮጵያ አይደለም። ብዙ ሰው እውነት ለመናገር አሁን የሂንዱ ኮንሰፕቶችን የሚጽፉ ሰዎች ብዙ ኤቲስት የነበሩ አሜሪካውያን ወደ ፈጣሪ እንዲመጡ አድርገዋል። ይህ እውነት መካድ ስለሌለበት ግን አትሊስት ጋድ አለ፣ ኤነርጂ አለ። ምንም ይበሉት ፕራይም ኤነርጂም ፓዮነር ኤነርጂ የሚበሉት አይደለም። ግን ፈጣሪ የፈጠረኛል የሚለውን ነገር ሂንዶች አሁን ያልኩት ነው። ብዙ አዲስ ነገር አላለም። ግን ማንም ይበሉት ብቻ ፕራይም ኤነርጂ የሚበሉት ዓለምን የፈጠረ ዓለምን የገዛ ዓለምን የሚያስተዳድር ወሬቨር እግዚአብሔር የሚበሉት አላህ የሚበሉት ብቻ ወደ የሆነ ፈጣሪ አለ ወደሚለው እምነት ይውሰዳቸው አይነት ነገር ነው። ይሄ በጣም 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 አደገኛ ሄሬቲካል አመለካከት ነው ብዬ ነው ማስበው። በጻፉት ስራ አሁን እነ ስሪ ራቪሻንከር ከ1000 በላይ ሴንተሮች ሰርተዋል ዓለም ላይ በጣም ብዙ ሰው አግዘዋል። የተራቡ ልጆች አብልተዋል። የተጣሉ ኮሚኒቲዎች አስታርቀዋል። የኛ አባቶች ያን ማድረግ አለባቸው ብዬ አምናለሁ። ከዛ የሚበልጥ ስፒሪቹዋል ፓወር እዚህ ስላለ እኛ እንደ ደራሲ አሁን እንደ ኢትዮጵያ ሞዴል ሎሬት ጸጋዬ ገብረመድህን ነው። የኛ ደራሲዎች ከዓለም ደራሲዎች እኩል መጻፍ አለባቸው። የኛን ኮንቴክስት የኛን እይታ እነሱ በሚረዱት መልኩ መጻፍ አለባቸው ብዬ አስባለሁ። እና ቁጭት ስላለብኝ ነው ሂንዶች የሄዱበት መንገድ እኛ መማር አለብን። ኢትዮጵያን መንፈሳዊነት ኢትዮጵያዊ ጥበብን ለዓለም በዚህ ደረጃ ማድረስ የሚችሉ ቱባ ሰዎች ያስፈልጉን። በጣም ለዚህ ነው ሮዲን የምወደው። ሮዳስን በጣም ነው የምወደው ፐርሰናሊ። ማን ነው ሮዳስ? ዶክተር መጋቢ አዲስ መጽሐፎች ብላ አርሞ ላይ ኢትዮጵያም ላይ አግዞኛል። በጣም 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 የስፒሪቹዋል እንግዲህ እንደሚለው ዶክተር ኤልያስ መጋቢ ሐዲስ ሮዳስ አርምሞም ላይ ሌላ ደግሞ ኢትዮጵያ የሚልም መጽሐፍ ጽፏል። አይ ቲንክ በነገራችን ላይ ኤክሰፕሽናሊዝም ጽንሰ ሀሳብ ምናምን ሁሉ የሚያቀነቅን አይነት ሰው ነው እና መጽሐፉ ላይ በቃ እንደው በጣም በተረት የተሞሉ በፌሪቴል የተሞሉ ብዙ ትንታኔዎች አሉ። ለዛሬ ፕሬዘንቴሽን ስለማይጠቅመኝ አላነሳቸውም እንጂ ማለት ነውና ግን እንግዲህ ይሄንን እነዚህን ሁሉ ነገሮችን የተናገረውን ዶክተር ኤልያስ መጽሐፉን ያየለት ያገዘው ማነው? እኔ ከራሴ አላመጣሁትም። እንግዲህ ዶክተር መጋቢ ሐዲስ ዶክተር ሮዳስ ታደሰ ነው እያለ ነው የመጽሐፉን መግቢያ ላይ በዋናነት ከተመሰገኑ ሰዎች ውስጥ አንዱ ነው ማለት ነው። እንግዲህ እስቲ ይሄን ኢምፕሊኬሽኑ ላይ ልምጣበት አይገሳም። ስፒሪቹዋሊ በሃይማኖቱ ጠንካራ የእውነት ፍቅርን የሚያውቅ ጀጅመንት ላይ ማይፈጥን የሆነ ነገር ስታሳየው ኦኬ እስቲ ኢትዮጵያ ውስጥ ያለ የኛ ተዋህዶ ውስጥ ነው ብሎ የሚያጠና የገባው ሰው ነው። እንደዚህ አይነት ሰዎች በዓለም አቀፍ ደረጃ መሰማት መቻል አለባቸው። ኢቭን ብዙ ጊዜ ላሉ በእንግሊዝኛ በቃ this is the point። እንግዲህ ብዙ ኤቴስት የነበሩ ሰዎችን ሂንዱይስቶች ወደ ፈጣሪ እንዲመጣ አድርጓል። እዚህ ላይ እንግዲህ አሁን በነገራችን ላይ ቀደም በተወሰነ ደረጃ ለማንሳት ሞክሬ ነበርና ቅድም የጠቀስኩትን መጽሐፍ የፋዘር ሴራፊም ሮዝን መጽሐፍ እንደገና the second coming of new age የሚልም አንድ በጣም ጥሩ መጽሐፍ አለ። ሌሎችም ሊትሬቸሮች አሉ እዚህ ላይ የተጻፉ በጣም ጥሩ አርቲክሎች መጽሐፍት አሉና ኢንትረስትድ የሆነ ሰው ሊያጣቅሳቸው ይችላል እውነት ለመናገርና እዛ ላይ እንግዲህ የሚነሳው አንድ ነገር ሊትሬቸሮችን በተወሰነ ደረጃ ለማየት ስሞክር ያየሁት ነገር ምንድነው
በዌስተርኑ ዓለም ውስጥ ከጆን ጋር የነበረን ዲስከሽን ላይ ለነገሩ አንስተናል እውነት ለመናገር ሀሳቡና በዌስተርኑ ዓለም ውስጥ እንደምታውቁት ኤቲዝም ነው አሁን እንግዲህ ኖርሙ። ወጣቱ ብቻ አለም አክቹዋሊ ሙሉ ኢንታየር አውሮፓ ወደ ኤቲስቲክ ነው ልትሉ ትችላላችሁ። በቃ ፍሬምወርኩ የሚያስቡበት መንገድ ምናምን እና ከ1980ዎቹ በኋላ ይህን ቮይድ ተጠቅመው ሂንዱይዝም ሲመጣ ኒው ኤጅ ሲመጣ አዳዲስ ስፒሪቹዋል ፕራክቲሶች አሉ በሚል ማማለያ ነው ወደዚህ ነገር የሳባቸው ማለት ነው። እና ኤቲስት የነበሩት ዮጋ ፕራክቲስ የሚያደርጉ አሁን በጣም በቃ ሚዝረብል ላይፍ የሚኖሩ ሉዝ ያደረጉ ራሳቸውን ሉዝ ያደረጉ በጣም ብዙ ሰዎች አሉ። እና መካድ የሌለብን እውነታ ብሎ የሚጠቅሰው እንግዲህ ኤቲስት የነበሩ ሰዎችን ወደ ተሻለ ነገር እንዳመጣቸው አድርጎ ነው እያሰበ ያለው። ማለት ወደ ምንም እግዚአብሔር ማለት እንግዲህ እኛ የምናምነው አምላክ ነው አይደለም የሚለው እዚህ ጋር ራሱ ይጠቅሰዋል አይ ቲንክ። እና ወደ ፈጣሪ አሁን ፈጣሪው የኛ ነው ሌላ ጥያቄ ነው። እንዴት ነው ሌላ ጥያቄ የሚሆነው? ዶክተር ኤልያስ ዋናው ቁም ነገር ያለው እዛ ላይ ነው እንጂ ዋናው ቁም ነገር ያለው ወደ ፈጣሪ መምጣታቸው ማለት የሆነ ፈጣሪ የሚባል ኤንቲቲ አለ ብለው ማመናቸው ነው። እሱ እንደ ቁም ነገር አድርጎ እያዩ ያለው ማለት ነው። ይሄ ቴይስቲክ ፋለሲ ነው የሚባለው። እና ሂንዱይስትም ማለት ሂንዱም ይሁን ቡድሂስትም ይሁን ምንም ይሁን ብቻ ቴይስት ነኝ ብሎ ይመን በቃ የሆነ አንድ ዓለምን የፈጠረ የሰራ አምላክ አለ ብሎ ይመን እና እሱ አንድ ስቴፕ አንድ ሊፕ ፎርዋርድ ነው አይነት ነገር ነው። ይሄ በጣም በፈጽሞ ልንቀበለው ማንችለው አመለካከት ነው እውነት ለመናገር ማለት ነው። እና ይህንን ነገር ነው አይ ቲንክ እንግዲህ ዶክተር ኤልያስ እንግዲህ በዋናነት ሚስ ያደረገው ነገር ወደ የትኛውም አምላክ ይሄዱ በቃ ብቻ ከኤቲዝም ወጥተዋል፣ አምላክ አለ ብለው አምነዋል። ግን ከኤቲዝም መውጣታቸው እንደውም ከኤቲዝም ውስጥ ከነበሩበት ስቴት በጣም ወደ ባሰ ስቴት ሄደዋል ብዬ ነው አርጊው ማድረገው ወደ ሂንዱይዝም ፕራክቲሶች የሄዱ ሰዎች ማለት ነው። እና እንግዲህ ይሄን አርጊመንት ነው እንግዲህ ኤልያስ ቁም ነገር ብሎ ዶክተር ኤልያስ እያነሳ ያለው ማለት ነው። እንቀጥል እስቲ ሆነ እውነት ለመናገር ልረዳው በጣም የሚቸግረኝ ነገር ነው። ኤኒዌይስ አንደኛው ይሄ ነው። እንግዲህ የረር ተራራ የረር ዋሻ ውስጥ የተገኙት ሰው ፈጽሞ ከቤተክርስቲያን ጋር ከቀደምት ኢትዮጵያውያን ከሚላቸው ኤልያስ እንግዲህ በጣም ፊክሽናል የሆነ ነገር ነው። እንግዲህ ቀደምት ኢትዮጵያውያን ሲል ኤግዚስት እሱ አእምሮ ውስጥ ብቻ ኤግዚስት የሚያደርጉ ወይም ደግሞ አንዳንድ የታሪክ እንጽፋለን ብለው ፈጽሞ ተረት ከጻፉ ሰዎች የተወሰዱ ከእንትኖች እንደሆኑ ገምታለሁ እንጂ እኛ የምናውቃቸው ኦርቶዶክሳውያን ሊቃውንት ፈጽሞ እንደዚህ የኢትዮጵያን ኦርቶዶክሳውያን ሊቃውንት እንደዚህ አይነት ነገር እንደማይሉ በጣም ግልጽ ነው። አንደኛው ነገር ይሄን፣ ሁለተኛው ደግሞ ሰፖርቱን አሁን እንግዲህ መጨረሻም ላይ ያጫወትኩት ክሊፕ ላይ እንደሰማችሁት ከቤተክርስቲያን ሰዎች ሰፖርት ያለው መሆኑ በጣም ሰዎች ወደሱ እንዲሄዱ እና እኔ ስለ ሰውየው ማለት ለመናገር ብዙም አላውቅም ነበረ ስለ ዶክተር ኤልያስ ስለሚባለው ሰውዬ ማለት ነው። እና በጣም በቅርቡ ነው ፊገር አውት ያደረኩት የሀርሞ ስለሚባለው መጽሐፍ እንደገና የጽሞና ማዕከል እንዳለው ደግሞ መጽሐፍ ላይ ነው ያነበብኩት እና ከዛ ዲቤቱን ተመለከትኩኝ ማለት ነው። እና ከዛ ግን በደንብ ሳጠያይቅ ሰማ ሰውየው ይሄን ያህል በቃ ማለት ቀላል የማይባል ኢንፍሉዌንስ ያለው ሰው መሆኑን ማወቅ ቻልኩኝ ማለት ነው። እና በጣም ያስደንቃል። እንግዲህ ከዛ ደግሞ ከቤተክርስቲያን ሰዎች ደግሞ ሰፖርት ያለው መሆኑ ማለት ነው። ሁሉም ሜጀሮች እንግዲህ ከኢትዮጵያ ቤተክርስቲያን ሰባኪያን ወይ ከሚጽፉ ሰዎች ውስጥ ሰፖርተር አላቸው ማለት ነው። እና በጣም አስቸጋሪ የሚያደርገው ስትረግሉን ከባድ የሚያደርገው ደግሞ ይሄ ነገር ይመስለኛል። እና ያው እነሱ እንግዲህ በእውነት ማለት በኢንተግሪቲያቸው ያን ያህል እንግዲህ በኢንተግሪቲ የሚታወቁ ሰዎች ናቸው ብዬ አላስብም እውነት ለመናገር። የዛሬ 2 ዓመትም እንግዲህ እነዛ የዳጊ ላይፍ ክላስም ላይ የዳዊት ድሪምስ ላይ እየሄዱ በቃ በጣም እንደዚህ አይነት ፕሮግራሞች ለነፍስ ምግብ ናቸው አስፈላጊ ናቸው ብለው ካወሩ በኋላ ብዙ ክሪቲክ ከመጣ በኋላ ቢያንስ ክሪቲኩን ለማየት ራሱ ፈቃደኛ ያልነበሩ እና ጉዳዩን ካረሳሳ ነው ፐብሊኩን በሌላ ጉዳይ ከያዝ ነው ያልፋል ብለው የሚያስቡ ሰዎች መሆናቸው በጣም እንደ ትልቅ አለመታደል አድርጌ እመለከተዋለሁ። ግን ያው እነዚህ አይነት ጉዳዮች በመጡ ቁጥር ግን ያው እኛ ከመናገር ወደኋላ ማለት መቦዘን ያለብን አይመስለኝም እውነት ለመናገር። ለዛም ነው ይሄንን ሪፕላይ እየሰጠን ያለ ነው። ስለዚህ ለወጣቶቹም ደግሞ ማስተላለፍ የምፈልገው መልእክት ለኦርቶዶክሳውያን ወጣቶች ያው እንግዲህ እንደዚህ አይነት ሰዎች ሲጠቀሱ ያው ብዙ ወጣቶች ኦኬ ያው ጠቃሚ ቢሆን ነው ገሌ ሰጀስት ካደረገውም አስፈላጊ ቢሆን ነው የሚል ኦቶሪቲ ላይ በጣም ሪላይ የማድረግ ዝንባሌ መኖሩ በእኛ ቤተክርስቲያን ውስጥ ግልጽ ነው። አሁን ይሄ ተማሩ ሰዎች ፊደል በቁጥሩም ሰዎች ባልቁጥሩም ሰዎች ዘንድ ማለት እንደው በጣም የተሻለ ያስተላሰላሉ ተብለው በሚገመቱ ሰዎች ያን ያህል ደግሞ የዛ አይነት ኤክስፖዠር የላቸውም በሚባሉ ሰዎች ዘንድም ያለ እንትን መሆኑ በጣም ያሳዝናል ማለት ነው። እና ግን እስቲ ለመመርመር ትንሽ ፋታ እንዲወስዱ እና ይሄ ደግሞ ፈጽሞ ከኢትዮጵያ ቤተክርስቲያን አስተምሮ ከኦርቶዶክሳዊት ቤተክርስቲያን ጋር አብሮ ሊሄድ የማይችል
በተቃርኖ የሚቆም ፊት ለፊት የሚላተም እና በቃ ምንፍቅናዊ ሄሬቲካል የሆነ ነገር ነው የሚለውን አጽንኦት ለመስጠት ነው እንግዲህ ይህንን ሪፕላይ የሰጠሁት ማለት ነው። እና አያልቁም የዶክተር ኤልያስ ስህተቶች ወይም ደግሞ የሱ የሚሰራቸው ኤረሮች፣ ፋላሲዎች አንድ ሁለት ተብሎ ተመዘው የሚያልቁ አይደሉም። እውነት ለመናገር በቃ ሁልቆ መሳፍርት የለውም እንደሚባለው በእኛ ቤተክርስቲያን ማለት ነው። እና ምንም ቁጥር ስፍር የሌለው ነገር ነው እውነት ለመናገር እና ይሄ ደን ሙሉ እንደማረም ነው እውነት ለመናገር ታስኩም እና የተወሰኑ ማሳያዎች ነው ያመጣሁት እንጂ ሙሉ ቪዲዮውን ሙሉ ዲቤቱን በደንብ ክሪቲካሊ ቢታይ ማለት ያላዩ ሰዎች ብትመለከቱት በጣም ብዙ ኤረሮች ከዚህም በባሱ በብዙ ስህተቶች የታጨቀ ሆኖ ታገኙታላችሁ። አይነት ሲንታይ መጽሐፉም እንደዛው በጣም 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 ችግር ያለበት መጽሐፍ ሆኖ ነው ያገኘሁት ማለት ነው። እና ኦብቪየስሊ ብዙ መጽሐፍት ሪኮመንድ አድርገናል። እንግዲህ ዛሬ አንድ ሪኮመንድ ማድረገው መነበብ የለበትም የምለው መጽሐፍ አርምሞ ነው ማለት ነው። እንግዲህ አርምሞን የማንበብ ፍላጎት ያደረባችሁ ለማንበብ ተነሳሽነት ያላችሁ ሰዎች ኖራችሁ ከሆነ ሀሳባችሁን እንድትተዉት ጥሪ ያቀርብላችኋለሁ ማለት ነው። ካነበባችሁትም እንግዲህ ያው ኢትስ ጎና ቢ አን አብሶሉት ዌስት ኦፍ ዩር ታይም ማለት ነው። እና ኤኒዌይስ ስላዳመጣችሁኝ በጣም በጣም አመሰግናለሁ። እንግዲህ በኤማውስ እንግዲህ በቀጣይ ደግሞ ዝግጅቶች ውይይቶች ተመልሰን መምጣታችን አይቀርም። ቴንክ ዩ ቸር ጊዜ ይሆንልን ለሁላችንም። ናሁ ወልድከ